ስለዚህ ወደ ምዕራፍ 22 ስንሄድ ምዕራፍ 22 ላይ መጀመሪያ የምናገኘው ሐሳብ የዳዊትን ልብ ነው የምንመለከተው። እግዚአብሔር በሌሎች እጅ ስለሚሰራው ስራ ቀኛችንን መስጠት ከዳዊት የምንማረው ነገር ነው እዚህ ክፍል ላይ ማለት ነው። ዳዊት የእግዚአብሔርን ቤት አንተ አትሰራም ልጅህ ነው የሚሰራው ሲባል በትህትና የእግዚአብሔርን ፍቃድ ተቀብሎ በሙሉ ኃይሉ ሳይቆጠብ ሶሎሞንን ለመደገፍ የቤቱን ንድፍ የሚያስፈልገውን መስሪያ ዕቃ የሚያስፈልጉትን ሰዎች ሲያስተባብር እናየዋለን እና ልጁን የሚያግዙትን መሪዎችንም አስተባብሮ ሲሰጠው እንመለከታለን። ስለዚህ እግዚአብሔር በሌሎች እጅ ስለሚሰራው ስራ ቀኛችንን መስጠትን ከዳዊት ሕይወት እንማራለን። እግዚአብሔር ዳዊትን በቃ እንደ ልቤ ያለበትን ምክንያት እያየን ነው አይደለም? ስለ ዳዊት ባጠናን ቁጥር እነዚህን ክፍሎች እየተመለከትን እንደ ልቤ ለምን አለው ስንል አንደኛ በንስሐ የመመለስ አቅሙን አይተን ነበረ። ደግሞ እግዚአብሔር በሌሎች እጅ ለሚሰራው ስራ ቀኙን የሚሰጥ ሰው ነበረ። እኔ ካልሰራሁት ይበላሽ የሚል ሰው አይደለም። እኔ ከሌለሁኝ ጉድለቴ ማጉደሌ ይታወቅ የሚል ሰው አይደለም። ብዙዎቻችን በነገራችን ላይ ውስጣችን የተደበቀች የሆነች ፍላጎት አለች። ወይስ ያለሷ እኮ አይሆንም እንድንባል የመፈለግ ማለት ነው። ያለሷ እኮ አይሆንም ወይ እሷ ስትሄድ በቃ ሁሉ ነገር እንደዚህ ሆነ መባል የመፈለግ ነገር በውስጣችን አለ። ዳዊት ግን በቃ ይህ በዳዊት ጊዜ ቀረ እንዲባል አልፈለገም። የእግዚአብሔር ደስታ እንዲቀጥል ይፈልጋል። የእግዚአብሔር አገልግሎት እንዲቀጥል ይፈልጋል። እግዚአብሔርን ደስ የሚያሰኘውን ነገር እሱ እንኳን ባያደርግ ሌሎች እንዲያደርጉ ይፈልጋል ብቻ ሳይሆን ደግሞ ሙሉ ኃይሉን ይሰጣል ለዛ ነገርና ይሄንን ከዳዊት እንማራለን ወገኖቼ። እግዚአብሔር ኖ ሲለን መለኮታዊ ምሪት ስለሆነ ተቀባይነት የማጣት ስሜት ሊሰማን አይገባም አይደለ? እኔ ደህንነት ያስተማረኝ ያሳደገኝ ፓስተር ወንድ ይባላል ዩጎ ቤተክርስቲያን ምን ይለኛል፣ እንደዚህ ሙሉ ጊዜ አገልጋይ ነበርኩኝና እንደዚህ ስብሰባ ምናምን እንደዚህ ሚቲንግ አድርገን ማለዳ ላይ ሀሳቦችን እንደዚህ ስናንሸራሸር ቲጂ ይለኛል ከሀሳብሽ ጋር አብረሽ ጠረጴዛው ላይ አትውጭ ይለኛል። አብረሽ ከሀሳብሽ ጋር ኮታ ሀሳብሽ ሪጀክት ሲደረግ ሀሳብሽ ኖ ሲባል ሀሳብሽ ሲጣል አብረሽ ትወድቂያለሽ ይላል። ስለዚህ ሀሳብሽን ጠረጴዛው ላይ ቁጭ አድርጊውና አንቺ ወንበርሽ ላይ ቁጭ በይ ይለኛል። የሚገርም ጥበብ እኮ ነው። ከእግዚአብሔር ጋር ስንኖርም እንደዛ ነው መሆን ያለብን። ማንነታችንን ከሌሎች ነገሮች ጋር ማያያዝ የለብንም። እኛን የምናደርገው ልናደርግ የፈለግነውን ነገር የጠየቅነውን ነገር ኖ አለን ማለት እግዚአብሔር እኛ ሪጀክት አደረገን ማለት አይደለም። ሪጀክሽን ሊሰማን አይገባም። መጠላት ሊሰማን አይገባም። አለመወደድ ሊሰማን አይገባም። አለመባረክ በእግዚአብሔር ዘንድ ኢምፖርታንት ሆኖ አለመገኘት ሊሰማን አይገባም። ኖ በቃ ጀስት ኖ ዲቫይን ጋይዳንስ በቃ የእግዚአብሔር ምሪት ነው ብለን እንቀበለው ይገባል። ዳዊት እኮ በቅን ልቡ ተነስቶ ነው አይደል እግዚአብሔርን ቤት መስራት የፈለገው። በኋላ ላይ ይናገራል፣ እኔ በልቤ ቅንነት ተነስቼ እግዚአብሔርን ቤት መስራት ፈልጌ ነበር አለ። እግዚአብሔር ግን አንተ የደም ሰው ነህና አትሰራልኝም አለው። ስለዚህ ምን አደረገ ዳዊት? ኦኬ ልጅህ ነው የሚሰራልኝ ሲባል ወርቁን፣ ብሩን፣ ናሱን፣ ብረቱን ሰዎችን አስተባብሮ ምክሩ አልቀረ ንድፉን ከእግዚአብሔር ተቀብሎ በሙሉ ኃይሉ ቀኙን ለሰለሞን ይሰጣል ማለት ነው። ዳዊት ከቅን ልብ ያፈለቀው ሀሳብ በጎ ሀሳብ ቢሆንም እግዚአብሔር ግን ከልባችን ይልቅ ታላቅ ነው አይደለ? ኤሊሁ እንደዛ አለ። በጣም ነው የምወደው። ኢዮብ ላይ ስንደርስ አንድ የኔ ፌቨራይት፣ በየቦታው ፌቨራይት አለኝ። ፌቨራይት መጽሐፍ፣ ፌቨራይት ጥቅስ፣ ፌቨራይት ካራክተሮች መጽሐፍ ቅዱስ ላይ አሉኝ እና ኢዮብ ላይ ካሉት እናንተም እንደምትወዱት እርግጠኛ ነኝ። በጣም የኔ ፌቨራይት ካራክተር ኤሊሁ ነው። ኤሊሁ የተባለው ያ በእድሜ ወጣት የሆነው ጠቢብ ማለት ነው። የተናገራቸው ነገሮች መቼም በቃ ጠብ የሚሉ ነገሮች አይደሉም እና አንዱ ያለው እግዚአብሔር ትልቅ ነው፣ ከልባችን ይልቃል፣ ከአይምሯችን ይልቅ ከልባችን ከኛ አንደርስታንዲንግ ይልቅ ታላቅ ነው እግዚአብሔር። ምን አደረግኩኝ እኔ መልካም ነገር አስቤ በተነሳው ግድ የለሽም። እግዚአብሔር ከልባችን ይልቅ ትልቅ። ሁሉ ነገር አይገባንም፣ ሁሉን ነገር አንደርስታንድ አናደርግም። እቺ አይምሯችን ሁሉን ነገር ኮምፕሬሄንድ ማድረግ አትችልም። እግዚአብሔር ከልባችን ይልቅ ታላቅ ነው። ስለዚህ እንመነው። እንደ ዳዊት አመነው፣ በልቡ ቅንነት ተነስቶ ልስራልህ ባለ እግዚአብሔር ድንኳን ውስጥ ቁጭ ብሎ እንዴት እኔ በቤት ውስጥ እኖራለሁኝ ብሎ ለእግዚአብሔር ተቆርቆሮ በተነሳ አንተ አትሰራልኝም አለው። ግን ስለ ሀሳብህ ባርካለሁኝ አለው እግዚአብሔር። ልጅ ሰለሞን ነው የሚሰራልኝ አለው። የግፍ ደም እኮ እጁ ላይ የለበትም። አይገርማችሁም? ብዙ ደም አፍስሰሃልና አትሰራም አለኝ እግዚአብሔር ይላል። የግፍ ደም እኮ አይደለም እጁ ላይ ያለበት። የእግዚአብሔርን ጦርነት እኮ ነው ሲዋጋ የከረመው። ግን እግዚአብሔር ዞሮ ደም እጅህ ላይ ብዙ ደም ፈሷልና አንተ የሰልፍ ሰው ስለሆንክ ቤቴን አትሰራልኝም ሲለው
እንዴ አንተ ልከኸኝ አይደል እንዴ ተዋጋሁት እንዴት ደምሰው ትለኛለህ እኔን አላለም። ያንተን ጦርነት አይደል እንዴ ተዋጋሁት አላለም። እሺ ብሎ በሙሉ ኃይሉ ወደ ሰለሞን ሲወስደው እናያለን። ዲዛይኑን ወደ ሰለሞን ሲወስደው እናያለን። ወገኖቼ እግዚአብሔርን መውደድ ማለት ለእግዚአብሔር ያሰብነውን ሁሉ ማድረግ ሳይሆን ፈቃዱን በታማኝነት ማገልገል ነው። ጌታን መውደድ ማለት ምን ማለት ነው? እንደው ያሰብነውን ሁሉ የፈለግነውን ሁሉ መልካም መስሎ የታየንን ሁሉ ማድረግ ሳይሆን ፈቃዱን በታማኝነት ማገልገል። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተወለዳችሁ ይላል ኤፌሶን ላይ አይደለ? ዝም ብላችሁ ያገኛችሁትን መልካም ስራ ሁሉ ለመስራት አይደለም የሚለው፣ ስፔሲፊክ መልካሙን ስራ በእኛ እግዚአብሔር ሊሰራው የወደደው የእግዚአብሔርን ፈቃድ ማስተናገድ፣ የእግዚአብሔርን ፈቃድ በታማኝነት ማገልገል ነው እግዚአብሔርን መውደድ እንጂ ሁሉን ነገር እኔ ያደርገዋለሁኝ ማለት አይደለም። ሉቃስ ላይ ጌታችን ሉቃስ 22:42 ላይ ብትፈቅድ አለ ይህች ጽዋ ከኔ ውሰድ አለ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር ይላል። በአስጨናቂ ሰዓት እንኳን የእግዚአብሔርን ፈቃድ ማስቀደም፣ እግዚአብሔርን መውደድ፣ እግዚአብሔርን መታዘዝ ማለት ይሄ ነው። ዳዊትን ስናየው በሱ ዘመን ለማይሰራ አልቆ ለማያየው ቤተ መቅደስ የሚያስፈልጉ ነገሮችን ማዘጋጀቱን፣ ሰራተኞች ማስተባበሩን ስናይ ራስ ተኮር አለመሆኑን፣ ሰልፍ ሴንተርድ አለመሆኑን እንመለከታለን። ሌጋሲ ነው ጥሎ ማለፍ የፈለገው። አይገርማችሁም? ምን አይነት ልብ ነው! በቃ በሱ ዘመን እኮ አልቆ እንኳን አያየውም፣ እጅ ያለበት እንኳን ብሎ ትንሽ ግሎሪ እንኳን እንዳይካፈል ማለት ነው። አልቆ ለማያየው በሱ ዘመን ለማይሰራው ቤተ መቅደስ በሙሉ ኃይሉ ያለውን ነገር ሁሉ ሲያስተባብር ስናየው እንዴት ሰልፍለስ እንደሆነ። ኢትስ አባውት ጋድ ብሎ ነው በቃ ዳዊት የሚያገለግለው። ኢትስ ናት አባውት ሂም። አያችሁ፣ ስለሱ አይደለም፣ ስለ ዳዊት አይደለም። ቤተ መቅደሱ የሚሰራው ስለ እግዚአብሔር ነው። ስለዚህ ዳዊት ቢኖርም ባይኖርም እግዚአብሔር አለ። ስለዚህ ዳዊት በሙሉ ኃይሉ ይተባበራል ማለት ነው። እኛ ካለፈን በኋላ የሚመጣው ትውልድ ወዳጆቼ እግዚአብሔርን ደስ እያሰኘ እንዲያመልክ እኛ ከወዲሁ ኃላፊነታችንን መወጣት አለብን። ዳዊት በቃ አምልኮ እንዲቀጥል ፈለገ፣ ሴትል እንዲያደርግ ፈለገ። የእግዚአብሔር ቤት ሴትል እንዲያደርግ፣ እግዚአብሔር በድንኳን መዞሩ እንዲበቃ ሴትል አድርጎ ተቀምጦ የተረጋጋ አምልኮ እንዲኖር ፈለገ። የእግዚአብሔር አምልኮ እንዳይጓደል ፈለገ። መጪው ትውልድ ያን እንዲያደርግ ግን እሱ ኃላፊነቱን ደግሞ ተወጣ ማለት ነው። አንደኛ ቆሮንቶስ ምዕራፍ 3:6 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ እኔ ተከልኩ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። አያችሁ ወዳጆቼ፣ እኔ የተከልኩትን እኔው ራሴ ነኝ ማጠጣው አይባልም። ሐዋርያ ጳውሎስ እኔ ተከልኩ አለ። አጵሎስ ደግሞ እኔ ማንም የተከለውን አላጠጣም አላለም፣ አጠጣ። እንዲህ ነው የእግዚአብሔር መንግስት ስራ። ኪንግደም ማይንድድ ስንሆን ማን እንደተከለው ግድ አይለንም። አጠጪዎች ከሆነን እናጠጣለን። አጠጪዎች አስተማሪዎች ናቸው ታውቃላችሁ። አጵሎስ አጠጪ ነው፣ ያጠጣል። ጳውሎስ በየቦታው እየሄደ ይተክላል። ሐዋርያ ነው፣ ወንጌል ሰባኪ ነው። ጳውሎስ ይተክላል። ሰዎች ደህንነት ጌታን እንዲቀበሉ በቃ ደህንነትን እንዲቀበሉ ይተጋል። ይሄኛው ደግሞ ከስር ከስር እየተከተለ ያጠጣል። መተከላቸውን ስር መስደዳቸውን ያረጋግጣል። ይሄኛው ደግሞ ጌታ ስሙ ይባረክ። ሁሉን እኔ ካላደረግኩት አይባልም። እኔ ያልጀመርኩትን አልጨርስም አይባልም። ደግሞ እኔ የጀመርኩትንም እኔ ሆነ መጨረስ ያለብኝ አይባልም። ዳዊት ጀመረ፣ ሰለሞን ጨረሰ። ጳውሎስ ተከለ፣ አጵሎስ አጠጣ። እርሻው የማን ነው አለ። ከዚህ ከፍ ብሎ ያለውን ክፍል ብታዩት የእግዚአብሔር እርሻ ናችሁ እናንተ ይላል። እርሻው እኮ የእግዚአብሔር ነው። አንዳችን ተካይ ብንሆን፣ አንዳችን አጠጪ ብንሆን፣ አንዳችን ኮትኳች ብንሆን፣ እርሻው ግን የእግዚአብሔር ነው። አት ኤንድ ኦፍ ዘ ዴይ ሰለሞን የስሙን ትርጓሜ ስናየው ሰላም ማለት ነው። ራሱ የስሙ ትርጓሜ እግዚአብሔር ቤቱ እንዲገነባ የሚፈልገው በሰላም ሰዎች ነው፣ በተዋጊዎች አይደለም። እግዚአብሔር ቤቱ እንዲገነባ የሚፈልገው በደም አፍሳሾች አይደለም፣ በሰላም ሰዎች ነው እንዲሰራ የምፈልገዋል። በዘመኑ ሁሉ ሰላም ይሆናልና እሱ እንዲሰራልኝ ነው የምፈልገው ቤቴን አለ ዳዊት። ሰሎሞንን የመስሪያ ዕቃዎችን ከመስጠት የሚያግዙ ሰዎችን ከማስተባበር ባሻገር ደግሞ በመንፈሳዊ ሕይወት ያሰለጥነው እንደነበረ እናያለን። በርታ፣ ሕጉን ጠብቅ፣ ታዘዘው ይለዋል። ያበረታው ነበር። አይታችሁ ከሆነ ዳዊት ሰሎሞንን የሚያበረታበት መንገድ ማለት ሙሴ ኢያሱን ሲያበረታ የነበረበት አይነት መንገድ ነው። ተተኪውን ሲያሰለጥን ሲያበረታታ የነበረበት አይነት መንገድ ነው እና በርታ ይለዋል። ሕጉን ጠብቅ፣ ታዘዘው እያለ ያበረታዋል ልጁን።
ቅርስ ብቻ አይደለም ያወረሰው፣ ገንዘብ ብቻ አይደለም ያወረሰው፣ ዘመድ ሰው ብቻ አይደለም ይሰጠው፣ መንፈሳዊ መርሆችንም ይሰጠው ነበረ። ወዳጆቼ ለልጆቻችን ከምናወርሳቸው ከየትኛውም ንብረት ከየትኛውም እውቀት በላይ መንፈሳዊ ህይወታቸው ሊያሳስበን ይገባል። ብዙ ጊዜ ይህንን ሀሳብ አንስተነዋል። ዳዊት እንደዛ ነበር የሚያደርገው። ዳዊት አዘጋጀ፣ ልጁ ሰለሞን ቤተ መቅደሱን ሰራ። የዳዊት ልጅ የተባለው ኢየሱስ ክርስቶስ ግን ለእግዚአብሔር ማደሪያ የሆኑ ዘንድ በህያዋን ድንጋዮች ነው ህያው ቤትን ይሰራለት። ሃሌሉያ ሃሌሉያ። ይሄ ዘር ተመርጧል፣ ይሄ ቤት ተመርጧል። በቃ የዳዊት ቤት ተመርጧል። ምን ለማድረግ? ቤተ መቅደስ ለመስራት። ስለዚህ ዳዊት አዘጋጀ፣ ሰለሞን ደግሞ ያንን ፊዚካል ቤተ መቅደስ ሰራ። ከሰለሞን የሚልቀው የዳዊት ልጅ የተባለው ኢየሱስ ክርስቶስ ደግሞ መጣና ህያዋን ድንጋዮችን ሰብስቦ ለእግዚአብሔር ቤት ማደሪያ የሆኑ ዘንድ ሰራቸው፣ እኔና እናንተን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ጌታ እንደዚህ ያለ፣ ኢየሱስን መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አስነሳዋለሁ አላቸው ይላል። በ3 ቀንም አስነሳዋለሁ አላቸው ይላል። ስለዚህ ከዚህ ክፍል ላይ የምንረዳው የእግዚአብሔርን ጊዜ እንመን። እግዚአብሔር በሌሎች እጅ ለሚሰራው ስራ ሙሉ ኃይላችንን እንስጥ። ህንፃዎች ብቻ ሳይሆን ትውልድን መንፈሳዊ ቤት እንዲሆን እንገንባ። እንደ ጌታችን ያለፉት አባቶች ዘመናቸውን ተሻግረው እኛን እንዳገለገሉ ተሻግረን መጪውን ትውልድ እናገልግል። መጪው ትውልድ ጌታን እየወደደ ጌታን እያመለከ ጌታን እያከበረ ጌታን ደስ እያሰኘ እንዲቀጥል ዛሬ እኛ መትከል ያለብንን ነገር እንትከል። እኛ ካልተከልን አናጠጣም አንበል፣ ሌላው የተከለውን አናጠጣም አንበል፣ ደግሞ የተከልኩትን ብቻ ነው ማጠጣውም አንበል። አንዱ ቢተክል ሌላው ባይጠጣ አፍተሩን እርሻው የእግዚአብሔር ነው። ወደ ምዕራፍ 23 ሳልፍ ምዕራፍ 23 ላይ እንግዲህ የሌዋውያንን አገልግሎት ነው የምናገኘው። ከዚህ ቀደም ሌዋውያን የመገናኛውን ድንኳን ከስፍራ ስፍራ ሲንቀሳቀስ በመሸከም እግዚአብሔርን ያገለግሉ እንደነበረ እናውቃለን። አሁን ደግሞ እንግዲህ የእግዚአብሔር ታቦት በአንድ ስፍራ አርፎ ሊቀመጥ ነው። ስለዚህ ታቦቱ አርፎ ስለተቀመጠ በአምልኮ በማስተማር የእግዚአብሔርን ቤት ስራ በመስራት እግዚአብሔርን እንዲያገለግሉ ዳዊት ሲያደርጋቸው እናያለን። አያችሁ ወገኖቼ፣ የምናገለግለው አምላክ አይለወጥም እንጂ የምናገለግልበት መንገድ በየዘመናቱ ሊለወጥ ይችላል። ምን ይባላል መሰላችሁ? ሜሴጅ አይለወጥም፣ ሜተድ ግን ሊለወጥ ይችላል ይባላል። አደራረግ፣ የአገልግሎት መንገድ ሊለወጥ ይችላል። እውነቱ አይለወጥም፣ መልእክቱ አይለወጥም፣ የምናገለግለው አምላክ አይለወጥም። የምናገለግልበት መንገድ ግን በየዘመናቱ ይለወጣል። ቤተ ክርስቲያን ይሄንን አምና ባልተቀበለች ቁጥር፣ አማኞች ይሄንን አምኖ ባልተቀበሉ ቁጥር፣ ራሳቸውን በዚህ ውስጥ አጀስት ባላደረጉ ቁጥር ከዘመን ጋር እንተላለፋለን ማለት ነው። ከዘመን ጋር እንተላለፋለን። ቤተ ክርስቲያን ትውልድ ያለበት ቦታ የምትሄድ ናት እንጂ በሯን ከፋፍታ ግቢ ውስጥ ቁጭ ብላ ወደ እሷ መንገድ ትውልድ እስኪመጣ ድረስ የምትጠባበቅ አይደለችም። ሂያጅ ናት ቤተ ክርስቲያን። የምትሄደው ወዴት ነው ካላችሁ፣ በየዘመናቱ ሜተዷን ትቀያየራለች። አሁን እኛ ለምሳሌ ቲክቶክ የሚባል ሜተድ መጣ። የዛሬ 5 ዓመት፣ የዛሬ 6፣ የዛሬ 10 ዓመት አልነበረም አይደለ? ቲክቶክ እንደመጣም ራሱ እንደዚህ አይነት አገልግሎት እንደዚህ አይነት ጥቅም እንደሚሰጥ አላወቅንም። እንደ አጋንን ተፈርጀ ነው ቁጭ ያለን ሰዎች ልንኖር እንችላለን። በቃ የጥፋት ቦታ ነው፣ ወደዛ ቦታ መሄድ አያስፈልግም ብለን እጃችንን ሰብስበን የተቀመጠን ሰዎች ልንኖር እንችላለን። ግን አያችሁ አይደለ? መልእክታችን አልተቀየረም፣ ሜተዳችን ግን ተቀየረ። ከዚህ በፊት በአካል እየተገናኘን ብቻ ነበር የእግዚአብሔርን ቃል የምንሰብከው። አሁን ግን ዘመን ባመጣው ነገር ሁሉ እየተዘረጋን የእግዚአብሔርን ቃል እንሰብካለን። ዘመንን ለእግዚአብሔር ማዋጀት፣ ሜተድን መቀየር። ሜሴጅ አይቀየር እንጂ ሜተድ ይቀየራል። ሜተድ ይቀየራል። ትውልድ ሊሰማው በሚችለው መልኩ መልእክት መቅረብ አለበት ወገኖች፣ መቅረብ አለበት። በቃ የትውልድን ጆሮ ልናገኝ በምንችልበት ቦታ፣ ትውልዱን ልናገኝ በምንችልበት ቦታ ሁሉ እግዚአብሔር ይገለገላል። እግዚአብሔር አይቀየርም፣ መልእክቱ አይቀየርም። የአገልግሎት መንገድ ግን እንደ ትውልዱ ይቀያየራል፣ እንደየትውልዱ ይቀያየራል። ፓስተር ሞ ምን ይለኛል? እኔ ዩጎ ቤተክርስቲያን ያሳደገኝ ፓስተር ነው። ምን ይለኛል? ለእግዚአብሔር መንግስት ለወንጌል ስራ የማልነግድበት ምንም አይነት ገንዘብ የለኝም ይላል። ምንም አይነት ነገር በቃ ምስክርነት በሉት፣ ትምህርት በሉት፣ መዝሙር በሉት፣ ምንም አይነት ነገር ለእግዚአብሔር መንግስት ስራ ኮንትሪቢዩት የሚያደርግ ከሆነ እኔ የመንግስቱ ሰራተኛ ነኝ። ነግጄ
ማትረፍ እፈልጋለሁ በመክሊቴ፣ ስለዚህ እነግድበታለሁ በቃ ይለናል። ወገኖቼ ምንድነው ያላችሁ ነገር? ምንድነው ዘመን የሰጣችሁ ነገር? ነግዱና አትርፉበት። እሱ መክሊታችሁ ነው። ይኸውም በዚህ እኮ ነግደን እያተረፍን አይደለም። ቲክቶክ ላይ መጣንና እኮ ነገድን፣ አተረፍን፣ ሰዎችን አተረፍን። ራሳችንን ሰዎች ተዋቸውና ራሳችንን አላተረፍንም። ዘመናችንን ጊዜያችንን የተበላውን አላተረፍንም። ስለዚህ ሜሴጅ አይቀየርም እንጂ ሜተድ ይቀየራል። ሜተድ ሲቀየር እንደው ዓለማዊነት የሚመስላችሁ፣ ሜተድ ሲቀየር እንደው በቃ ፈጽሞ የጠፋን የሳትን የሚመስላችሁ፣ ሜሴጃችን ላይ ትኩረት አድርጎ ባካችሁ። ሜሴጁ ተቀይሯል ወይ? ሜሴጁ ተቀይሯል። የምናገረው ሜሴጅ ተቀይሯል። ሜተዴ ሊቀየር ይችላል። የዛሬ 10 ዓመት የዛሬ 20 ዓመት እንደነበሩት እህቶች ላላገለግል እችላለሁ። እኔን አሁን ብትጠይቁኝ ዛሬ ትውልዴን መስዬ ነው የማገለግለው። ትውልድ ከኔ ጋር ሪሌት ማድረግ አለበት። እንደዚህ ነው የማምነው። በነገራችን ላይ ትውልድ ከኔ ጋር ሪሌት የማያደርግ ከሆነ እተላለፋለሁ ከትውልድ ጋር። ትውልድ እሱን የሚመስል ሰው ይፈልጋል ለመስማት። በነገራችን ላይ እናንተ ራሳችሁ የምትሰሙት እናንተን የሚመስል ሰው ስታገኙ ነው። በሱ አቅራቢያ፣ በሱ አካባቢ፣ በሱ የንግግር ዘይቤ፣ እሱ ባለበት ፕላትፎርም ላይ ያለን ሰው ነው ትውልድ የሚሰማው። አያቸው ሐዋርያው ጳውሎስ መልእክቴን አልቀይርም አለ እንጂ አንደኛ ቆሮንቶስ ምዕራፍ 9 ላይ ሄዳችሁ ብታነቡት አካሄዴን ግን እቀያይረዋለሁኝ አለ። ምን አይነት በቃ የዛሬ ዘመን ሰው ቢያየው ምን አይነት አስመሳይ ሰው ነው ምናምን። ህግ ካላቸው ጋር ህግ እንዳለው፣ ህግ ከሌለው ጋር ህግ እንደሌለው። አያችሁ ከአሕዛብ ጋር እንደ አሕዛብ፣ ከአይሁድ ጋር እንደ አይሁድ እየሆንኩኝ መልእክቴን ግን አልቀይርም፣ ሜተዴን እየቀየርኩኝ አደርሳለሁ የሚለው ሐዋርያው ጳውሎስ። ሪጅድ መሆን የለብንም። የሌዋውያኑ አገልግሎት አሁን ኖ እኛ እየተሸከምን ነው የምንዞረው፣ ለምንድን ነው አንድ ቦታ ተሰብስበን የምንቀመጠው ምናምን ማለት የለባቸውም። በቃ የእግዚአብሔር ታቦት በየድንኳኑ በየምድረ በዳው በየስፍራው የሚዘዋወርበት ጊዜ ነበረ፣ ሲዝን ነበር። በዛ ሲዝን ሌዋውያኑም እንደዛው እያደረጉ አገልግለው ነበር። አሁንስ ዛሬ እስከተባለ ታቦቱ አርፎ ሊቀመጥ ነው። ሌዋውያን ጡረታ አይወጡ አይወጡም፣ ምን ያደርጉ? ሜተዳቸውን ይቀይራሉ። እግዚአብሔር አይቀየርም፣ አገልግሎቱ አይቀየርም፣ ቅድስናው አልተቀየረም፣ ክብሩ አልተቀየረም። ግን ምን ተቀይሯል? የሚያገለግሉበት መንገድ፣ አገልግሎቱ ተቀይሯል። ስለዚህ ፍሌክሰብል ልንሆን ይገባል። ይሄ ክፍል ለእኛ ዘመን በጣም አስተማሪ ነው ወዳጆቼ፣ በጣም አስተማሪ ነው። በጣም ትውልድ ከእጃችን እየወጣ እያመለጠን እኛ ለምን ሜትር ተቀየረ ብለን የምንጨቃጨቀው ጭቅጭቅ አንዳንድ ጊዜ ልብ ያደክማል። በእውነት ልብ ያደክማል። አንዳንድ ጊዜ ትውልድ እኮ ከእጃችን እየወጣ ነው። ወጣቱ እኮ ጥሎን እየሄደ ነው። እኛ ቁጭ ብለን ለምን ሜተድ ይቀየራል? ለምን አካሄድ ይቀየራል? መልእክት ካልተቀየረ ምን ችግር አለ? ምን ችግር አለ? በቃ ወጣቶቹ በሚገባቸው መንገድ ይሰበኩ፣ ህፃናትን በሚገባቸው መንገድ ይሰበኩ፣ ዘመናዊ ሰው በሚገባው መንገድ ይሰበክ፣ ባለጠጎች በሚገባቸው መንገድ ይሰበኩ፣ ድሆች በሚገባቸው መንገድ ይሰበኩ። ምን ችግር አለ? ወንጌል ለሁሉም ያስፈልጋል። ለሁሉም ደግሞ በሚገባው መልኩ ነው መሰጠት ያለበት። ዋናው ነገር ማዳን ከሆነ ዓላማችን የራሳችን አካሄዳችን ሃይማኖት ካልሆነብን፣ አነጋገራችን ሃይማኖት ካልሆነብን፣ በቃ በእኔ መንገድ እናቴ ምን ትላለች? እሱ ካልጮኸ ሚነጋ አይመስለውም አሉ አውራ ዶሮ ትላለች። ሁሉ ነገር ላይ ኮሜንት ማድረግ ያለብን ይመስላል። እኛ ካልጮህን በእኛ መንገድ ካልተሄደ በስተቀር የሚነጋ አይመስለንም። አውራ ዶሮ አስባችሁታል? እሱ ዝም ስላለ እሱ ካልጮኸ ሚነጋ አይመስለውም አሉ እና በጣም በቃ እያሰብኩት በጣም እስቃለሁ። እንግዲህ አንዳንድ ጊዜ እናቴ እንደዛ ስትል ደግሞ በቃ መጮህ አለብኝ ካልጮኩኝ አይነጋም ማለት ነው ብሎ ሲያስብ አስባችሁታል? እኛ ኮሜንት ካላደረግን በእኛ መንገድ ካልተሄደ እኛ የለመድናቸው እንደ ሃይማኖት ያስቀመጥናቸው ልምምዶች ካልተከበሩ ሰው ሚድን የማይመስለን፣ ሰው የሚታነጽ የማይመስለን፣ እግዚአብሔር የማይሰራ የሚመስለን ሰዎች እግዚአብሔር ምሕረት ያብዛል። ክብር ለኢየሱስ ይሁን። እኔ አሁን የሚገርማችሁ ነገር አማርኛ መዝሙር ነው በጣም የምወደው እና በጣም በቃ ያው እንግዲህ ከአስተዳደጋችንም በጣም በቃ ልቤን ንክት የሚያደርገውና ሀሳቤን ግልጥ የሚያደርጉልኝ አማርኛ መዝሙሮች ናቸው። ከዛ ልጆቼ ሲያድጉ ደግሞ እንግሊዝኛ መዝሙር መስማት ፈለጉ። እንደው እንግሊዝኛ መዝሙር ደግሞ ትርጉሙ ቢገባኝ ራሱ እንደው አይነካኝም ነበር። ይሄ የመጀመሪያ ቋንቋችሁ የልብ ቋንቋና የአይምሮ ቋንቋ የሚባል ነገር አለ አይደለ? ይሄ በቃ የአይምሮ ቋንቋዬ ነው እንጂ የልብ ቋንቋዬ ስላልሆነ አይነካኝም ነበረ። ከዛ ግን ሳስበው ነው ወደ እነሱ መጠጋት አለብኝ አልኩኝ። ወደ እነሱ መቅረብ አለብኝ። አብረን ማምለክ መቻል አለብን። እነሱን መረዳት መቻል አለብኝ አልኩኝና ቁጭ ብዬ ከእነሱ ጋር እንግሊዝኛ መዝሙር መስማት ጀመርኩኝ። ረቁ ካለች ምስክር ናት። በቃ እነሱ ሲያድጉ ከእነሱ ጋር ሪሌት ማድረግ ስላለብኝ
መግባባት ስላለብኝ አብረን ማምለክ ስላለብን በቃ የኔ ስታይል ባይሆንም ቁጭ ብዬ ግን ከነሱ ጋር መስማት ጀመርኩኝ። ወዳጆቼ ትውልድን አት ኤኒ ኮስት ነው መያዝ ያለብን። አት ኤኒ ኮስት እኛ ስለመሰለን፣ እኛ ስለጣመን፣ እኛ ስለለመድ ነው፣ እኛ ያስቀመጥናቸው ሩሎች ስለተከበሩ ስላልተከበሩ በሚል ሰበብ ትውልድ ሊያመልጠን አይገባም። በሚገባቸው መንገድ እግዚአብሔርን ያምልኩ። ዘመን በሰጣቸው እድሜያቸው በሰጣቸው ሲዝናቸው በሰጣቸው አሁን ባለው በሚገባቸው ቋንቋ እግዚአብሔርን ያመስግኑ፣ እግዚአብሔርን ያምልኩ፣ ጌታን ይከተሉ። ከጌታ ቤት አይውጡብን። ልምምዶቻችን እኛ ሃይማኖት ጣዖት አይሁኑብን። በጌታ በኢየሱስም በእውነት ጥበብ ይብዛልን። ወላጆች እዚህ መካከል ካላችሁ ጥበብ ነው እያካፈልኳቸው ያለሁት። በቃ አሁን አንዳንዱ ነገር ወይ ጉድ አሁን ይሄን ማምልኮ ነው እያልኩኝ ግን አደሴን ተም ደግሞ ለመረዳት እሞክራለሁ። ራሴን እየጠመዘዝኩኝ ለመረዳት እሞክራለሁ። በቃ አሁን ይህ መዝሙር አንዳንድ ጊዜኛ መዝሙሮችን ቪዲዮቸውን ሳይ ምናምን አረ እናንተ ልጆች ይሄ መዝሙር ነው ግን መሀል ላይ ጂሰስ የሚል እየሰማው ነው ግን ይሄ መዝሙር ነው ምናምን እላለሁኝ። አንዳንዴ ግን አንደርስታንድ ለማድረግ በቃ በቋንቋቸው ይውደዱት፣ በገባቸው መንገድ ያምልኩት። ግዴታ በእኔ ቋንቋ መሆን የለበትም። ጌታ ጥበብ ያብዛልን በእውነት። ዝም ብለን ተቺዎች በቃ ዝም ብለን በጌታ በኢየሱስ ስም በእውነት አንድ ሰው ምን አለ ፕሮቴስታንት የሚለው ስም ያው ተቃዋሚ ማለት ነው ታውቃላችሁ። ፕሮቴስት ነው ያደረጉት አባቶቻችን። ከመጽሐፍ ቅዱስ ውጭ የሆነ ነገር አንቀበልም ብሎ ፕሮቴስት ነው ያደረጉት እና ስሙ ግን አሁን ሳይዋጋን አይቀርም እኛን ራሱ አለ በቃ ሁሉን ነገር ፕሮቴስት ማድረግ፣ ሁሉን ነገር መቃወምን ሙያችን ብለን የመያዝ ነገር በቃ መልካሙን ነገር ሁሉ እስከማናይ ድረስ በእውነት እኔ ሌሎች የእምነት ተቋማት ውስጥ የእኛን አክል መኖሩን አላውቅም። እኔ አብዛኛው ሰርክል የሚሄ ስለሆነ ጓደኞቼ እዚሁ አካባቢ ስለሆኑ ወንጌል አማኞች ስለሆኑ አላውቅም፣ እዛ ይኖር አይኖር አላውቅም። ግን ሁሉን ነገር መቃወም፣ ሁሉን ነገር የሃይማኖት እንትን ማድረግ፣ ሁሉን ነገር ጣዖት ማድረግ ከኛ ይራቅ። በቃ እግዚአብሔር አይቀየርም፣ መልእክት አይቀየርም። የአገልግሎት መንገድ ግን ሊቀየር ይችላል። መልእክታችንን የምናደርስበት ሜተር ሊቀየር ይችላል። ድሮ በደብዳቤ ነበረ ሐዋርያቶቹ የሚልኩት። አሁን ሐዋርያው ጳውሎስ ቢኖር ኖሮ ደብዳቤ የሚጽፍ ይመስላችኋል? ቁጭ ብሎ ኧረ እሱ ገና በጣም እኔና እናንተ ራሱ ከተጠቀምነው በላይ ቴክኖሎጂን እየተጠቀመ ነበረ ወንጌልን የሚያደርሰው። እንደው አሁን ቢኖሩ ኖሮ በእግራቸው የሚዞሩ ይመስሏችኋል? በጭራሽ። ወንጌሉን በፍጥነት ለማድረስ የሚያስፈልጋቸውን ነገር ሁሉ ነበር የሚያደርጉት። ጌታ ኢየሱስ ወንጌል በዓለም ሁሉ ይሰበካል ያለው እኮ ይህንን ዘመን እያየስ ቢሆን፣ ኢንተርኔቱን እያየስ ቢሆን፣ እነዚህን ፕላትፎርሞች እያየስ ቢሆን፣ ቤቴ ቁጭ ብዬ ይኸው እናንተ ሁላችሁ እየሰማችሁኝ አይደለም? እነ ጳውሎስ ይህንን እድል ቢያገኙት የሚያባክኑት ይመስላችኋል? በጭራሽ። እና ጌታ ጥበብ ያብዛልን፣ በእውነት ጥበብ ያብዛልን። ትንሽ ለስለስ እንድንል በመልእክት ሳይሆን በአካሄድ ለስለስ እንድንል በአካሄድ በቃ መጽሐፍ ቅዱስ ስናጠና መጀመሪያ አካባቢ ምን ብያቸዋለሁ? እግዚአብሔር ስትረስ አድርጎ ያልተናገረው ነገር ስትረስ አናደርግኛም። እግዚአብሔር ያልደጋገመውን አንደጋግም። እግዚአብሔር ላይትሊ ያለፈውን ነገር ላይትሊ እንለፈው። እግዚአብሔር የደጋገመውና ትኩረት የሰጠውን ነገር እኛም ትኩረት እንስጥ። ጌታ ይባርካል። እና የምናገለግለው አምላክ አይለወጥም እንጂ የምናገለግልበት መንገድ በየዘመናቱ ሊለወጥ ይችላል ነው መልእክቴ። በአዲስ ኪዳን የቤተ መቅደሱ ምንነትና አሰራር ተቀይሯል። አሁን ለምሳሌ ተቀይሯል የቤተ መቅደሱ ምንነትና አሰራር። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 እናንተ ደግሞ እንደ ሕያዋን ድንጋዮች ናችሁ፣ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ተቀይሯል። የተቀየረውን ነገር አምነን ተቀብለን እያደረገን ነው። እዚህ ቦታ ላይ ሌዋውያን በተራ ክፍላቸው ጠዋትና ማታ በየዕለቱ እግዚአብሔርን ያመልኩ እንደነበረ እናያለን። አያችሁ፣ አምልኮ የሆነ አንዳንድ ጊዜ ሲመቸን የምናደርገው ነገር ሳይሆን የማይጓደል የዘወትር ተግባር ነው። ሌዋውያኑ መቼ ነበር የሚያገለግሉት? በተራ ክፍላቸው ጠዋትና ማታ ኤቭሪዴይ፣ ለዛውም ጠዋትና ማታ ያገለግሉ ነበር ይላል። አምልኮ እንደዛ ነው። የሆነ ሲመቸን ነገሮች ሲስተካከሉልን ሲሰማን አምልኮ ከስሜት ጋር የሚያያዝ ነገር እንደሌለው ታውቃላችሁ አይደለ? እንደው ስለ አምልኮ ደግሞ ጌታ ጊዜ ስጠናል እንማራለን። ብዙ አንግባበት። አሁን ግን አምልኮ ከስሜት ጋር የሚያያዝ ነገር አይደለም። አምልኮ እግዚአብሔር ስለ አምላክነቱ የሚቀርብለት መስዋዕት ነው።
የዕብራውያን ጸሐፊ ዕብራውያን ምዕራፍ 13 ቁጥር 15 ላይ እንደዚህ ያለ እንደዛ በመከራ ውስጥ ላሉ ክርስቲያኖች እንግዲህ ዘወትር አለ። አያችሁ በዛን ዘመን የነበሩት የመጀመሪያዎቹ ክርስቲያኖች መቼም ከነሱ ጋር የሚተካከል ዋጋ እየከፈልን ነው ለማለት የሚሆን ድፍረት የለንም። እኔ የለኝም በበኩሌ። በዛ ሁሉ መከራ ውስጥ እያለፉ ያሉትን ሰዎች የዕብራውያን ጸሐፊ እንደዚህ ይላቸዋል፣ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብ። አምልኮ የዘወትር ተግባር ነው። ሃሌሉያ! እስኪ አምልኮ የዘወትር ተግባሪ ነው። በቃ ማምለክ አየሬ ነው አለች አይደል? ሊልሹ ማምለክ አየሬ ነው ሳላመልክ አልኖርም አለች። ከሁኔታ ጋር አላያይዘው ዘወትር አቅርቡ አላቸው የዕብራውያን ጸሐፊ። በብዙ መከራ ውስጥ በብዙ ስደት ውስጥ ያሉትን አማኞች ማለት ነው። አምልኮ ከሁኔታ ጋር አያያዝ። የእግዚአብሔር ስራ ደግሞ በተራ ክፍላቸው መግባታቸውን ስናይ ሁሉ ነገር በአንድ ሰው የሚሰራ ሳይሆን በህብረት በመቀባበል በተራ የሚከናወን እንደሆነ ከሌዋውያኑ እንማራለን። አያችሁ በተራ ክፍላቸው እየገቡ እየተቀባበሉ ያገለግላሉ። እግዚአብሔር በርናውት እንድናደርግ አይፈልግም። በነገራችን ላይ ይሄ በስራ ብዛት ታክተን የሆነ ምንድን ነው በአማርኛ በርናውት ማድረግ፣ እንደዛ እንድንሆን እግዚአብሔር አይፈልግም። እንድንቀባበል ነው የሚፈልገው እግዚአብሔር። እንድናርፍ ይፈልጋል እግዚአብሔር። በነገራችን ላይ ለዛ ነው አሁን እረፍት እየወሰድኩኝ ያለሁት። እንዳያችሁት 90 ቀን በቀጥታ መጣውኝና የሆነ ሰዓት ላይ በርናውት ላደርግ ሆነ። ስለዚህ ከዛ በኋላ እረፍት መውሰድ ጀመርኩኝ። እግዚአብሔር ደግሞ ደግ አይደለ? እህቶችን ሰጠኝ፣ በዚህ መካከል ወንድሞችን ሰጠኝ። ስለዚህ አሁን እየተጋገዝን እናገለግላለን ማለት ነው። የእግዚአብሔር ሐሳብ እንደዛ ነው። ከሌዋውያኑ የምንማረው ይሄንን ነው ወዳጆቼ። ብልቶች ሁሉ የሚንቀሳቀሱበት ወይም የሚሰሩበት አካል ጤናማ ነው አይደለም? ልክ እንደዛ ሁሉ በመቀባበልና በመናበብ ብልቶች የክርስቶስ አካል ውስጥ ያሉ ብልቶች ሲሰሩ አካል ጤንነቱ ይጠበቃል። በሰውነታችን ላይ እኮ የሆነ የማይሰራ ብልት ካለ አካል በሙሉ ነው የሚታወከው። ታውቃላችሁ? እሱ ብቻ አይደለም የሚታወከው፣ አካል በሙሉ ነው የሚታወከው። ሁሉም ፈንክሽን የሚያደርግ ግን የአካሉ ጤንነት ይረጋገጣል። አንዱ የቤተ ክርስቲያን በሽታ ፈንክሽን የማያደርጉ የማይሰሩ ብልቶች መብዛት እንደሆነ ታውቃላችሁ? የማይሰሩ ብልቶቻችን ቁጥራቸው ከቀን ወደ ቀን እየጨመረ ቢመጣ ምን የሚሆን ይመስላችኋል? አካላችን ምን የሚሆን ይመስላችኋል? ጠንካራ በጣም በቃ እንደ ልብ የሚታዘዝ ፈንክሽን የሚያደርግ ጤናማ ደስተኛ የሚሆን ይመስላችኋል? አይደለም። ሌሎቹም አብረው ከሱ ጋር ይቆዝማሉ። ሌሎቹም አብረው ከሱ ጋር ይታመማሉ። የማይሰራው ብቻ አይደለም የሚሰራውም ይታመማል፣ የማይሰራ ብልት በመኖሩ ምክንያት። ምክንያቱም እግዚአብሔር ያዋቀረ አካል ውስጥ በብልት ፕሪንሲፕል ያዋቀረ። ስለዚህ ሁሉም ፈንክሽናል መሆን አለበት። እዚህ ውስጥ ያለ ሰው በሙሉ ኃላፊነት የሌለው ሰው ሊኖር አይገባም። በቤተ ክርስቲያን ውስጥ ፈንክሽን እያደረጋችሁ ያልሆናችሁ ሰዎች ካላችሁ እንደው በጌታ ፍቅር እጠይቃችኋለሁ፣ እጃችሁን የሆነ ነገር ላይ እንድታሳርፉ በጌታ ፍቅር እጠይቃችኋለሁ። በቃ ታዩታላችሁ። የአካሉ ጤንነት ሲጠበቅ፣ የእናንተ ጤንነት ሲጠበቅ፣ የወንድሞቻችሁ ጤንነት ሲጠበቅ ታዩታላችሁ። እጁን የሆነ ነገር ላይ እግዚአብሔር መንግስት ውስጥ የማያሳርፍ ሰው ያስደንቀኛል በእውነት። እዚህ መካከል ቢኖር ከነገ ጀምሮ ሂዱ ፓስተራችሁ ጋር። ምን አለ? ምን እንዳደርግ ትወዳለህ? ምን እንዳገለግል ትፈልጋላችሁ? ምን ክፍተት አለ? ማጽዳት ነው? እንግዳ መቀበል ነው? መድረኩ ላይ ያሉትን ነገሮች ማስተካከል ነው? ኤሌክትሪክ ሲስተሙ ላይ፣ ምኑ ላይ፣ ሳውንዱ ላይ ነው? ምንድን ነው የምትፈልጉት እርዳታ? የቱ ጋ ነው የፈረሰው ቅጥር? የቱ ጋ ነው እንድቆም የምትፈልጉት ብላችሁ እስኪ ሄዳችሁ ጠይቁ። ፓስተሮቻችሁን፣ መሪዎቻችሁን፣ ሊደሮቻችሁን ሂዱና ጠይቋቸው እስኪ። በእግዚአብሔር ቤተክርስቲያን በክርስቶስ አካል ውስጥ ፈንክሽን የማያደርግ ብልት፣ የማይሰራ ብልት ማለት ለአካሉም ህመም ነው፣ ለራሱም ህመም ነው። የሚሰሩት ራሱ ብልቶች ጤናቸው የተጠበቀ እንዳይሆን ያደርጋል፣ የማይሰራ ብልት ሲኖር ማለት ነው። በጌታ ስም ይህንን የምታደርጉበት ጸጋ ተቀበሉ። በእውነት ይህን የምታደርጉበት ጸጋ፣ በቃ እጃችሁ ላይ የገባውን ነገር በእውነት እጃችሁ ላይ የገባውን ነገር ስሩ። በነገራችን ላይ ምንድነው ጥሪ ብላችሁ ቁጭ ብላችሁ እያሰባችሁ ያላችሁ ሰዎች፣ ጥሪ የሚገኘው እያገለገላችሁ ነው። ቁጭ ተብሎ አይደለም። በእውነት እያገለገላችሁ ነው ጥሪ የሚገኘው። እስኪ እኔ አሁን
ኢንተርቪው ያደረኳቸው ትልልቅ አባቶችና እናቶች በሙሉ ዛሬ ላይ ያገለገሉትን አገልግሎት ዛሬ ላይ ነጥረው የወጡበትንና እኛ ሁላችን ስለነሱ የሰማንበትን አገልግሎት ከመጀመሪያው እሱን አልነበረም የሚያገለግሉት። ህብረት ውስጥ ነበሩ፣ ኳየር ውስጥ ነበሩ። በጣም ብዙዎቹ የሆነ ነገር ውስጥ ግቡ፣ በቃ ጥሪያችሁን እስክታገኙ ጥሪያችሁን እስክታጠሩ ድረስ እጃችሁን አጣጥፋችሁ አትቀመጡ። የሆነ ነገር ውስጥ ግቡ። በጥቂቱ የታመነ በብዙ ይሾማል። በጥቂቱ የታመነ በቃ እኔ እንደዳንኩኝ የኳየር ውስጥ ነው የገባሁትና ፓስተር ሞ በጣም በቃ እች ልጅ እንድትበረታ ከአገልጋዮች ጋር እንድትሆን በዚህ በጸሎት አካባቢ እንዳትታጣ ኳየር ውስጥ ያዟትና መድረክ ባትወጣ እንኳን ከእናንተ ጋር እየጸለየች ከእናንተ ጋር ህብረት እያደረገች ትቆይ ብሎ ኳየር ውስጥ ነው የገባሁትና ዘማሪ ሆናለሁኝ ሰባኪ ሆናለሁኝ አልገባኝም። የዛን ጊዜ ጥሪ ምን እንደሆነ አላውቅም። ጥሪ ግን በቃ የገባሁበት ቦታ ሄድኩኝና መሳተፍ ጀመርኩኝ። ከዛ በኋላ መዝሙር የሚጠናው ማክሰኞ ነበር ለጥናት የምንገናኘው። ቢኳየር ነበርኩኝና ቢኳየር የሚያጠናው መዝሙር እንደዚህ ነው ተብሎ ገና ሲነገር የሚቀጥለው ማክሰኞ መዝሙሮቹን ታይፕ አድርጌ በወረቀት አባዝቼ ለኳየሩ ይዤ እመጣለሁ። የምናገለግለው ቢኳየር ነው የሚያገለግለው ከተባለ ሮብ የሚያገለግለው ቢኳየር ነው ከተባለ በጊዜ መጥቼ ስራም አልነበረኝም ደግሞ የዛን ጊዜ ስራዬን አቁሜ ገና ስራ አልጀመርኩኝ። በጊዜ መጥቼ የኳየር ልብሶቹን አውጥቼ ይተኮሳል። ኳየር ልብሱ የተጨማደደውን ተኩሼ እያንዳንዱን ልብስ ምናምን አስተካክል ይጠብቃለሁ። በጥቂቱ የታመነ በብዙ ይሾማል። በሚገርማችሁ ሁኔታ እንዴት እንደሆነ በማይታወቅ መልኩ ከሆነ ጊዜ በኋላ ኤቢሲ ኳየር መርጅ ተደርጎ 100 ምናምን ሰው ያለበት ኳየር ሊደር ሆኜ ነው ራሴን ያገኘሁት። ለምን ካላችሁ ሊደር ተብዬ ባልተጠራሁበት ቦታ እኔ አሁን የኔን ዝናና የኔን እንትን ልነግራችሁ አይደለም እዚህ ቦታ ላይ የተቀመጥኩት። አይ ሆፕ እዚህ ውስጥ ያላችሁ ሰዎች ባይናው አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ቢ ኳየር ላይ ግን መዝሙር ይጠናል ሲባል ያችን መዝሙር ጽፌ አዘጋጅቼ አምጥቼ ለኳየሮቹ በትናለሁ። ገና ሲገቡ በትንላቸዋለሁ እጃቸው ላይ ከስራቸው እነሱ ደክሟቸው ሲመጡ የኳየር ልብሳቸውን ተኩሼ ሰቅዬ ጠብቃቸውና ልክ ሲመጡ የኳየር ልብሳቸውን በጥቂቱ የታመነ በብዙ ይሾማል። ቢ ኳየር ላይ ምንም አይነት ፖዚሽን ያልነበረኝ ሰው ከሆኑ ጊዜያት በኋላ ኤቢሲ ኳየር መርጅ ተደርጎ 100 ምናምን ኳየሮች ሊደር ሆኜ ነው ራሴን ያገኘሁት። ስለዚህ ወዳጆቼ የኔ ጥሪ የኳየር ሊደርነት ነው ብላችሁ ልብስ ከመተኮስ አትከልከሉ እያልኳችሁ ነው ባጭር አማርኛ። የኔ ጥሪ ሰባኪነት ነው ብላችሁ ዛሬ ላይ መዝሙር ጽፋችሁ ማቅረብ ካለባችሁ አትከልከሉ እያልኳችሁ ነው። እኔ እግዚአብሔር የጠራኝ ለክሩሴድ ነው ብላችሁ እግዚአብሔር ዛሬ አንድ ሰው ከሰጣችሁ ያንን ሰው ከማገልገል አትከልከሉ ነው የምላችሁ። የምናደርገውን እያደረግን እግዚአብሔር ወደ ህይወታችን ያለውን ዓላማ ይልካል። በነገራችን ላይ አንድ አስተማሪ ምን አለ መሰላችሁ? መጽሐፍ ቅዱስ ኮሌጅ ስንማ ጋድ ወርክስ ዊዝ ቢዚ ናት ዊዝ ሌዚ አለ። እግዚአብሔር ከቢዚ ሰዎች ጋር ነው እንጂ ሲሰራ የምታዩት ከሌዚ ሰዎች ጋር አይደለም ሲሰራ የምታዩት። ደቀ መዛሙርቱን ሲጠራቸው ካያችሁ እያንዳንዳቸው የሆነ ነገር እያደረጉ ነበር። የሆነ ድንጋይ ላይ ቁጭ ብሎ እየተላከፈ የተጠራ ደቀ መዝሙር የለም። ድድ እያሰጣ የተጠራ ደቀ መዝሙር የለም። የሆነ ነገር እያደረጉ ነበር። እነ ዮሐንስና ያዕቆብ የምታያቸው መረባቸውን እየጠገኑ ነበር ጌታ መጥቶ ሲጠራቸው። እነ ጴጥሮስን ብታያቸው አሳ እያጠመዱ ነበር። አሁን እንኳን ብታዩት እየቀረጠ ነበረ። በቃ የሚያደርገውን ነገር እያደረገ ነበር። ወገኖች አድርጉ፣ የሆነ ነገር አድርጉ። በቃ የሆነ ነገር ላይ እጃችሁን አሳርፉ። ከዛ በኋላ ወደሚቀጥለው ስቴጅ እግዚአብሔር ያሻግራችኋል። እግዚአብሔር የተናገረው ነገር ያ ትልቁ ነገር እስከሚመጣ ድረስ እጃችሁን አጣጥፋችሁ አትቀመጡ። እግዚአብሔር ከቢዚ ጋር ነው የሚሰራው፣ ከሌዚ ጋር አይሰራም። በቃ ይህን ነገር ከሚያደርግ ሰው ጋር ነው የሚሰራው። ላለው ይጨመርለታል ማለት አንዱ እሱ ነው። ለሚሰራ ሰው ይጨመርለታል። ጌታ ያንን መክሊቱን የቀማውን ሰውዬ ታስታውሳላችሁ አይደለ? ስላልነገደበት እኮ ነው የቀማው። ላለው ይጨመርለታል አለ። ምን ላለው እዛ ቦታ ላይ አሁን እኛ ላለው ይጨመርለታል ስንል ገንዘብ ላለው ይጨመርለታል አስመስለን እሱ እንኳን ሚት ኢንተርፕሬት የምናደርገው። አይታችሁ ከሆነ ግን ትግት ላለው፣ የመስራት ፍላጎት ላለው፣ በመክሊቱ ለሚነግደው ለሚያተርፈው ለሱ ጨምራችሁ ስጡት ያለው። እግዚአብሔር በሰጣችሁ መክሊት ጨምሮ እንዲሰጣችሁ ከፈለጋችሁ አገልግሉበት፣ ስሩበት፣ አትርፉበት፣ ነግዱበት። አትቅበሩት። አንድ ነው ብላችሁ አትቅበሩት።
ስትነግዱበት እግዚአብሔር በሰጣችሁ ነገር ነው የሚጠይቃችሁ። ስትነግዱበት ይጨምርላችኋል፣ ስትነግዱበት ያበዛላችኋል። ላለው ይጨምርለታል። ትጋት ላለው፣ ፍላጎት ላለው፣ ፓሽን ላለው፣ ለሚሰራ፣ ለሚነግድ፣ ለሚያተርፍ ለሱ ይጨምርለታል። በቃ ከዚህ ቀን ጀምሮ በጌታ በኢየሱስ ስም በእውነት እኔ ምክር አይደለም እየመከርኩኝ ያለሁት፣ አሁን ህይወት ያለውን የእግዚአብሔር ቃል ነው እየነገርኳቸው ያለሁት፣ መንፈስ ነው እያካፈልኳቸው ያለሁት። ይህንን አውቃለሁ። ደግሞ የሰራብኝን መንፈስ ስለሆነ ማካፈላችሁ እንደሚሰራባችሁ እርግጠኛ ነኝ። ያነበብኩትን አይደለም እያወራላችሁ ያለሁት፣ የኖርኩትን የእግዚአብሔር መንፈስ በህይወቴ ያደረገውን፣ ያተረፍኩበትን፣ የተጠቀምኩበትን፣ ፊታችሁ የተቀመጥኩበትን ይህንን ነው እየነገርኳቸው ያለሁት። ብዙ ጊዜ እንግዶችን ሳቀርብ፣ አሁን ትልልቅ ሰዎችን ሳቀርብ ምንድን ነው ሚስጥሩ ብለሽ ጠይቅ ይላሉ። ምንም ሚስጥር የለውም። ይኸው በቃ ይኸው እግዚአብሔር በትልልቅ ነገር ላይ እንዲያምነን እንፈልጋለን። በትንሹ እንታመንኛ፣ እጃችን ላይ ባለው እንታመንኛ። ጌታ ስሙ ይባረክ። በቃሉ እያስተማርን እየተናገርን ያለው በጣም እዚህ ነገር ላይ ቆየውኝ። እግዚአብሔር እንግዲህ ነገ በየቤተክርስቲያናቸው ሄደው በየስፍራው ሄደው ወደ አገልግሎት የሚሰማሩ በርካታ ወገኖች አሉት መሰለኝ። ጌታ የሚናገረው ሰው አለው መሰለኝ። ያዝ አድርጎ አቆየኝ እዚህ ቦታ ላይ ካሰብኩት በላይ። ምክንያቱም ገና የመጀመሪያው ክፍል ላይ ነኝ ያሉት። ከዛ በኋላ ይመጣሉ፣ የሌዊ ልጆች ይመጣሉ። እዚህ ቦታ ላይ የእግዚአብሔር ቃል ይዘረዝራቸዋል። ጌድሶናውያንን መጀመሪያ ይመጣል። ጌድሶናውያን እንግዲህ የሌዊ የበኩር ልጅ የሆነው የጌድሶን ልጆች ናቸው። በኩር ቢሆኑም ግን በጣም የሚገርመው ታቦቱን የመንካት እና በቤተ መቅደሱ የውስጠኛው ክፍል አገልግሎት ላይ አልተሾሙም እነዚህ ሰዎች። እና ዘኍልቍ ምዕራፍ 3 ቁጥር 25 እስከ 26 ላይ ሄደን ስናነብ ጌድሶናውያንም በመገናኛው ድንኳን የሚጠብቁት ማደሪያው፣ ድንኳኑ፣ መደረቢያውም የመገናኛውን ድንኳን ደጃፍ መጋረጃ ምን ጠባቂ ናቸው? መጋረጃ። በማደሪያውና በመሰዊያው ዙሪያ ያለው የአደባባዩ መጋረጆች፣ የአደባባዩም ደጃፍ መጋረጃ፣ ለማገልገልም ያሉት ገመዶች ሁሉ ይሆናል። ለምን መሰላችሁ? ጌድሶናውያን በኩር ናቸው። ታቦቱን መንካት፣ ቅድስተ ቅዱሳን ውስጥ ያሉትን ነገሮች ማገልገል ለእነሱ አልተሰጣቸውም። በውጭ ያለውን መጋረጃውን ምናምን መሸከምና መያዝ ነው ለእነሱ የተሰጣቸው። ያንና አያችሁ ወዳጆች፣ እግዚአብሔር ሰዎችን በዓላማ እንጂ በሰዎች መመዘኛ አይጠራም። በኩር ስለሆነ ታቦቱን የሚነካ መሆን አለበት እሱ አይልም። ውጤታማነት ማለት እግዚአብሔር በቤታችን ያለውን ዓላማ መፈጸም ነው። እግዚአብሔር ሲጠራ በዓላማ ነው የሚጠራው። ሰዎች በዓላማ አገልግሎታቸው የእነዚህ ሰዎች በሰው አይን ብዙም የከበረ አይደለም። መጋረጃ መሸከም ብዙም የከበረ ነገር አይደለም። ግን የመገናኛው ድንኳን እንዲቆምና አምልኮ እንዲካሄድ በሌሎች የማይተካ ተግባር አላቸው። አይገርማችሁም? ሜሪራውያን የማይተኩት ተግባር ነው። ይሄ ደግሞ እነሱ ብቻ የሚያደርጉት በጣም ኢምፖርታንት የሆነ ኢሴንሻል የሆነ አገልግሎት ነው። ስፍራው ይለያያል እንጂ ነገሩ ይለያያል እንጂ ላንታይ እንችላለን። በሰው እጅ ጎሽ ጎሽ የምንባል ጌታ ይባርክ ባረከኝ ምናምን የምንባል ላንሆን እንችላለን። ግን ኢምፖርታንት ያልሆነ አገልግሎት በእግዚአብሔር መንግስት ውስጥ የለም። የማይታዩ ብልቶች በሚታዩት ብልቶች የማይተካ ጠቀሜታን ይሰጣሉ። ጌድሶናውያን ሜሪራውያን የማያገለግሉትን ያገለግላሉ። ቃታውያን የማያገለግሉትን ያገለግላሉ። ሰዎች ግን ምናልባት ውስጡን እነዚህ ደግሞ መጋረጃ ተሸካሚዎች ታቦቱን የሚነኩት ምን ይበሉ ሊሏቸው ይችላሉ። ግን ድንኳኑ ፈንክሽን እንዲያደርግ አምልኮ እንዳይቋረጥ የጌድሶናውያን አገልግሎት በማንም አይተካም። በእግዚአብሔር ቤት ውስጥ እንደዛ ነው ወዳጆች፣ አሰራሩ እንደዛ ነው። እነዚህ ሰዎች ታቦቱ አርፎ ስለተቀመጠ አገልግሎታቸው መሸፈኛዎቹን ከመሸከም ወደ መጠበቅ፣ ወደ ማስተዳደር፣ ወደ አምልኮ ተለወጠ። ደግሞ እሺ ብለው ነው የተቀበሉት። አያችሁ፣ ታማኝነት ለስያሜ ሳይሆን ለእግዚአብሔር ነው። ለእግዚአብሔር ነው ታማኝነት። ከዛ የምናገኛቸው ሜሪራውያን የሚባሉትን ናቸው። ሶስቱ የሌዊ ልጆችን ነው እያየሁኝ ያሉት። ሜሪራውያን እናገኛቸዋለን እዚህ ቦታ ላይ። ሜሪራውያን ደግሞ ዘኍልቍ ምዕራፍ 3 ከ36 እስከ 37 ላይ እንደዚህ ይላል። የሜራሪም ልጆች የሚጠብቁት የማደሪያው ሳንቆች፣ የመወርወሪያውም ተራዳዎች፣ እግሮቹም፣ ዕቃውም ሁሉ፣ ማገልገያውም ሁሉ፣ በዙሪያው የሚቆሙ የአደባባዮቹ ምሰሶች፣ እግሮቹም፣ ካስማዎቹም፣ አውታሮቹም ይሆናል። ሄቪ ነገሮች የተሰጣቸው ደግሞ ለእነዚህ ነው። በጣም ከባባድ ዕቃዎች። ሜሪራውያን የሚሸከሙት ከባዱን ሸክም ነው። ምንድን ነው የሚሸከሙት? ሳንቃውን፣ መወርወሪያውን፣ እነዛ መጋረጃውን፣
እነዚህ ሳንቃውን፣ መወርወሪያውን፣ ተራዳውን፣ እግሮቹን፣ እቃዎቹን ሁሉ የአደባባዩን ምሰሶውን፣ እግሮቹን፣ ካስማዎቹን፣ አውታሮቹን ሁሉ ይሸከማሉ ይላል። ከባዱ ሸክም ነው የሚሸከሙት። በጣም የሚገርመው ግን እግዚአብሔር እንደ አገልግሎታቸው ክብደት የሚያስፈልጋቸውን አቅርቦት ደግሞ አድርጎላቸዋል። ዘኍልቍ ምዕራፍ 7 ቁጥር 8 እና 9 እንደዚህ ይላል። ከካህኑም ከአሮን እጅ ከኢታምር እጅ በታች ላሉት ለሜራሪ ልጆች እንደ አገልግሎታቸው 4 ሰረገሎችንና 8 በሬዎችን ሰጣቸው። ለቀዓት ልጆች ግን መቅደሱን ማገልገል የነርሱ ነውና በትከሻቸው የሚሸከሙት ነበርና ምንም አልሰጣቸው። የሚሸከሙበትን ነገር ደግሞ ፕሮቫይድ አደረጋቸው። አይገርማችሁም? እግዚአብሔር በሰጠን ኃላፊነት በሰጠን ሸክም ልክ ጸጋን ሁሉ የሚሰጥ አምላክ ነው። የምንሸከምበትን ጸጋ ሳይሰጥ የምንሸከመው ሸክም አይሰጥም። እኔ ለእነዚህ ሰዎች ሲያሳዝኑ አልኩኝ። ሜራሪውያን በጣም ነው የሚያሳዝኑት። በጣም ከባዱን ነገር እኮ ነው እግዚአብሔር የሰጣቸው አልኩኝ። ከዛት ደግሞ ያንን ከባድ ነገር የሚሸከሙበትን ነገር ደግሞ ፕሮቫይድ ሲያደርግ እናየዋለን። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ከዛ በኋላ የምናገኛቸው ቀዓታውያን ናቸው። ቀዓታውያን እንደ ታቦቱ እንደ መቅረዙ ያሉትን በጣም ቅዱስ ነገሮችን ለመሸከም የተመረጡ ናቸው። ግን ለእነዚህ ሰረገላና በሬ ያልተሰጣቸው ስለማያስፈልጋቸው አንዳንድ ጊዜ ቪኑ በሌለበት ነው ፕሮቪዥን የምንጠይቀው። ታውቃላችሁ አይደል? ቀዓታውያን አልተሰጣቸውም። በቃ ሸክም ሳይሰጣቸው ለሸክም የሚሆኑ እንስሶች አይሰጧቸውም። እግዚአብሔር ለሰጠን ነገር የሚያስፈልገንን ነገር ያቀርባል፣ አይጠረጠርም። በዚህ ካልሰጠንስ ስለማያስፈልገን ነው። እኔ አንድ ነገር ቪዥኑን አጥርታችሁ ያዙት እንጂ ከእግዚአብሔር እንደሆነ እወቁት እንጂ እግዚአብሔር ፕሮቪዥንን በፍጹም አይከለክልም። በፍጹም ምስክርነት እንዳላበዛባችሁ ነው እንጂ ብነግራችሁ በጣም ደስ ይለኝ ነበረ። እንደዚሁ አይነት ምስክርነት እግዚአብሔር ብቻ ቪዥን ከሰጠ ፕሮቪዥን ይሰጣል። አቤት ምስክርነት የሚወዱና ሴት እንደዚህ ይላሉ። ይሰጣል እግዚአብሔር ወገኖች። በኒቆዲሞስ ሾውን ጀምሬ እያገለገልኩኝ እኔ እግዚአብሔር የሚያስፈልገውን ነገር መጀመሪያ ኒቆዲሞስ ሾውን ትጀምሪያለሽ ሲለኝ እግዚአብሔር እኔ እንኳን ካሜራ የረባ ስልክ የለም እጄ ላይ የረባ ስልክ የለም እና ጌታ ሆይ አንተ ካልክ እንግዲህ ቪዥኑ ከመጣ ፕሮቪዥኑን አንተ ታመጣለህ ብዬ ቁጭ አልኩኝ። ምስክርነቴን ሄዳችሁ ዩቲዩብ ላይ ማየት ትችላላችሁ። ብቻ እግዚአብሔር በድንቅ የኔን ምንም አይነት ተሳትፎ ሳይፈልግ ይህንን ፕሮግራም አስጀመረኝና ወደዚህ አገልግሎት ገባሁኝ። ከዛ በኋላ ለዚህ ፕሮግራም ደግሞ የሚያስፈልገው ፕሮቪዥን መጥቷል። ቪዥኑ ከዛ በላይ አልሄደም። በቃ የሚያስፈልገው ነገር አለ እና በጣም ስነግራቸውን የኔን ጽድቅ ልተርክላችሁ አይደለም። አንዳንድ ሰዎች እንደዚህ ከውጭ ሀገር ደውለው ምናምን ይህንን አገልግሎት ሰፖርት ማድረግ እንፈልጋለን ምናምን ሲሉ አይ እኔ ስቱዲዮም አለኝ አሁን ለአሁን እያገለገልኩት ላለው አገልግሎት የሚያስፈልጉት ነገሮች አሉኝ። ቪዥኑ ሲኖር ፕሮቪዥኑን እጠይቃለሁ። አሁን ግን ለቪዥኑ የሚያስፈልገው ያህል ፕሮቪዥን ስላለኝ እኔ እንደዚህ በተሐድሶ አገልግሎት ምናምን ያሉ እኔ ጋር ኢንተርቪው የተደረጉ ግን ደግሞ በጣም በዋጋና በመከራ እያገለገሉ ያሉ እግዚአብሔር ቪዥን ሰጥቷቸው ከፕሮቪዥናቸው ጋር ያልተገናኙ ሰዎች ስላሉ እነሱን እስከዛ ድረስ ደግፏቸው ብዬ ወደ እነሱ ማሳለፍበት ጊዜ ነበረ። ይህን የምነግራችሁ ለምንድን ነው መሰላችሁ? ቪዥኑ ካልመጣ ፕሮቪዥኑ መጥቶ ይረብሻቸዋል። እኔ ያንን ፕሮቪዥን ተቀብዬ ሂል ጫማ ልገዛበት ነው፣ ቦርሳ ልገዛበት ነው። ቪዥኑ ሲመጣ ፕሮቪዥኑ ይመጣል። ቪዥኑ በሌለበት ፕሮቪዥኑ ቀድሞ ቢመጣ ራሱ ይረብሻቸዋል። በቃ እናንተን ከመንገድ ነው የሚያስወጣችሁ። ስለዚህ እግዚአብሔር ለእነዚህ ሰዎች ሸክምን ሰጠ፣ የሚያስፈልገው ቀዓታውያንን ግን በትከሻ የሚሸከሙት ነገር የሰጣቸው። ስለዚህ ምን ያደርጋል? አልሰጣቸውም ይላል። እዛው ቁጥር 9 ላይ እኮ አለ። ዘኍልቍ 7 በጣም ይገርማል። ለቀዓት ልጆች ግን መቅደሱን ማገልገል የእነርሱ ነውና በትከሻቸው የሚሸከሙት ነበርና ምንም አልሰጣቸውም። ስለማይወዳቸው አይደለም፣ የቀዓት ልጆችን ስለማያስፈልጋቸው ነው። እንደዚህ አይነት ማይንድ ሴት ቢኖረን ከእግዚአብሔር ጋር የምንጣላቸው ጥሎች እንደሚቀንሱ ታውቃላችሁ። ያልሰጠኝ ስለማያስፈልገኝ የሚል ማለት ነው። ጌታ ስሙ ይባረክ። በእውነት እስኪ አንዳንዱን ነገር ትኩር ብላችሁ ቢመጣ ምንድን ነው የምታደርጉት? ቢመጣ አለ፣ የተዘጋጀ ቋት አለ፣ የሚፈስበት ነገር አለ። በነገራችን ላይ ማሰሮ ካለቀ ዘይቱ ይቆማል።
አስታውሳታላችሁ አለ ያቺን ሴት ሰብስቢ ያላት። በቃ ገንቦችን ሰብስቢ፣ ከዙሪያሽ ሰብስበሽ እንስራዎችን አንጭ አላት። ከዛ አመጣች፣ የቻለችውን ያህል አመጣች። ከዛ ያለሽን ዘይት ዝም ብለሽ ቅጂ አላት። መቅዳት ጀመረች። ልክ እንስራዎቹ ሲያልቁ ዘይቱ ቆመ። እንስራ አለን ወይ? ዘይት የማይመጣው ምናልባት እንስራ ስለሌለን ነው። እግዚአብሔር አልቆበት እኮ አይደለም ዘይቱ የቆመው፣ እንስራ ስላለቀ ነው። እንዴ ዘይቱ መጥቶ መሬት ላይ መፍሰስ የለበትማ። ይጨቀያል፣ ልጆችም አንሸራቷቸው ይወድቃሉ፣ አደጋ ይፈጠራል። አያችሁ፣ እንዳይጨቀይ ነው። አንዳንዱ ነገር የማይመጣው እንዳይጨቀይ ነው። ቋት ስለሌለን ነው። እንስራ ስለሌለን ነው። የተዘጋጀ ቪዥን፣ ነገሩን የምናፈስበት ስትራክቸር ከሌለ ቢመጣ ምን ዋጋ አለው? ያጨቀያል ቤት። ስለዚህ ካስፈለገ እግዚአብሔር ይሰጠናል። እንመነው እግዚአብሔርን። እግዚአብሔር እንደሚሰጠን ምንም አንጠራጠር። ካልሰጠን ደግሞ አልተዘጋጀንም። ምናልባት እንስራ የለንም። እዛ ይሆናል እና ለቃታውያን አልሰጣቸው የሚለው ቃል በጣም ገረመኝ። ሙሴ፣ አሮን፣ ማርያም ከቃታውያን ወገን ናቸው እንደምታውቁት። የተሰጣቸው ኃላፊነት ግን በትክክል ካልተወጡት እጅግ በጣም አደገኛ ኃላፊነት ነው የተሰጣቸው። ቃታውያን ኢንቲሜት ናቸው፣ ቅርብ ናቸው ለእግዚአብሔር ሕልውና፣ ለታቦቱ ቅርብ ናቸው፣ ለቅድስተ ቅዱሳኑ ቅርብ ናቸው። ስለዚህ የተሰጣቸውን ኃላፊነት በትክክል ካልተወጡት ደግሞ በጣም አደገኛ ነው። ዘኍልቍ ምዕራፍ 4 ቁጥር 15 እና ቁጥር 20 ላንብበው አጠር ለማድረግ። ቁጥር 15 እንደዚህ ይላል፣ ከሰፈሩም ሲነሱ አሮንና ልጆቹ መቅደሱንና የመቅደሱን ዕቃ ሁሉ ከሸፈኑ በኋላ በዚያን ጊዜ የቀዓት ልጆች ሊሸከሙት ይመጣሉ። እንዳይሞቱ ግን ንዋየ ቅድሳቱን አይንኩ፣ በመገናኛውም ድንኳን ዘንድ የቀዓት ልጆች ሸክም ይህ ነው ይላል። ከዛ ቁጥር 20 ላይ ስንመጣ ነገር ግን እንዳይሞቱ ንዋየ ቅድሳቱን ለድንገት እንኳን ከማየት ይቆጠቡ ይላል። ምንድነው የምንማረው? ከእግዚአብሔር ጋር የሚጠጋጉ በቅርበት የሚያገለግሉ የበለጠ ኃላፊነት አለባቸው። ብዙ ከተቀበለ ብዙ ይጠበቅበታል። ሰዓቱን ፈጀሁት። ወደ ምዕራፍ 24 እለፍ። መጽሐፈ ዜና ቀዳማዊ ምዕራፍ 24። እዚህ ጋር ደግሞ የምናገኘው የካህናቱን አመዳደብ ነው። የካህናቱን አመዳደብ ስርዓት በጣም በቃ እንዴት ደስ ይላል ስታነቡት። ተራ ነገር ይመስላል። ቅድም እንደዚህ እያነበብኩኝ የፊተኛው ዕጣ ምናምን፣ አምስተኛው ለነታንያ ለልጆቹም ለወንድሞቹም ለ12ቱ፣ ስድስተኛው ለቡቅያ ለልጆቹም ለወንድሞቹም ለ12ቱም እያልኩኝ ሳነባው ተራ ነገር ይመስላል አይደለ? ዝም ብለን ስናነበው ገርማችሁ። እኔ እዚህ ውስጥ እያነበብኩኝ የማየው እግዚአብሔር የስርዓት አምላክ ነው። እንዴት የስርዓት አምላክ ነው እግዚአብሔር! ሂዝ አ ጋድ ኦፍ ኦርደር። ደስ አይልም? የሁከት አምላክ አይደለም። ሐዋርያ ጳውሎስ እንደዚህ ይላል፣ አወር ጋድ ኢዝ አ ጋድ ኦፍ ኦርደር ናት አ ጋድ ኦፍ ሄዎስ ይላል። እግዚአብሔር አምላካችን የስርዓት አምላክ ነው እንጂ የሁከት አምላክ አይደለም ይላል። የሆነ የትርምስምስ አምላክ አይደለም። ከየት እንዳመጣ ነው እግዚአብሔር ይፈውሰን። ትርምስምስ ሲል በቃ እግዚአብሔር መገኘት አለ። ድብልቅልቅ ሲል ነገር ስርዓቱን ሲያጣ ምናምን የእግዚአብሔር መገኘት ያለ ነገር ስርዓቱን ሲይዝና ነገሮች ሁሉ በፕሮግራማቸው ሲደረጉ በስነ ስርዓት ሲደረጉ ድርቀት ደረቀ። እንዲህ ሁሉን ነገር ስርዓት እያሉ አደረቁን። ከየት እንዳመጣ ነው እግዚአብሔር ይወቀው። ይኸው ያነበብኩላችሁ እንግዲህ ከእግዚአብሔር መጽሐፍ ነው። እኔ ይህ መጽሐፍ የእግዚአብሔር መጽሐፍ ነው ነው ከእግዚአብሔር መጽሐፍ ላይ ያነበብኩላችሁ እንግዲህ እስኪሰለቸን ድረስ ነው በስርዓት የቆጠራቸው እግዚአብሔር የካህናቱን አመዳደብ። ካህናቱ በተራ ክፍል መመደባቸው አምልኮ እንዳይጓደል ደግሞስ እንዳይለምዱት እንዳይቀልባቸው ያደርጋል። በኳየር ውስጥ እንዳልኳቸው ረጅም ጊዜ አገልግያለሁኝ እና ሊደራችን እኔ ቢኳየር እያለሁ ሊደራችን ማክሰኞ ልናጠና ስንል ሮብ ወይንም አርብ ወይንም እሁድ ከሆነ አገልግሎታችን ይመጣና እናንተ አርብ እኮ እኛ ነን ይላል። በቃ እንዴት እኔ ገና አዲስ ክርስቲያን ነኝ። የሆነ መንፈስ ግን ያጋባብኝ ነበረ። በቃ አለመልመዱ በጣም ይገርመኛል። ረጅም ዓመት ያገለገለ ሰው ነው። አርብ እኮ እኛ ነን፣ ተራ ደርሶ ልናጠን በጌታ ፊት የምንቆመው እኮ እኛ ነን። በቃ እኛ ራሳችን ልባችን መምታት ይጀምራል። ገና ማክሰኞ ዕለት ለአርብ አገልግሎት ልባችን መምታት ይጀምራል። እኛ እኮ ነን የምናጠነው፣ እኛ እኮ ነን ህዝቡን በአምልኮ ይዘን ወደ እግዚአብሔር ዙፋን የምንገባው፣ እኛ እኮ ነን አርብ። እንዴት በቃ ኤክሳይትድ እንደምንሆን ያን እያጋባብን በቃ ልቤ ይመታል። ገና ማክሰኞ ልቤ ይመታል ለአርብ አገልግሎት ማለት ነው።
አያችሁ፣ በቃ በስርዓት በኦርደር በተራ ሲያደርግላቸው እንዳይጓደልም እንዳይለመድም እንዳይቀልባቸው አደረጋቸው ማለት ነው። ምድቦቹ የሚገርመው አንዳንዱ ምድብ በበዓላት ቀን የሚያገለግል ነው፣ ልዩ ቀኖች ላይ የሚያገለግል ነው። ሌላኛው ምድብ ደግሞ በአዘቦት ቀን ነው የሚያገለግለው፣ ዝም ብሎ ተራ በሚባል ቀን ማለት ነው የሚያገለግለው። በጣም የሚገርመው ግን በሁሉም ቀናት የሚገለገለው እግዚአብሔር ስለሆነ አንዱ ከአንዱ አይበልጥም። በታማኝነት ያገለግሉ ነበር። በታማኝነት በተራቸው በታማኝነት ያገለግሉ ነበር። አዘቦትም ይድረሳቸው የበዓልም ቀን ይድረሳቸው በታማኝነት ያገለግሉ ነበር። እኛ እንደዛ ነን ወይ? ጠየቁ። እኛ እንደዛ ነን ወይ? የበዓል ዕለት የሚቆሙ ኳይሮች እኮ ሌላ ቀን ከሚቆሙት ኳይሮች ይልቅ የከበሩ ናቸው አይደለም? የኛ ታሪክ እንደዛ ነው። አሁን የበዓል ዕለት ለኒው ይር ለክሪስማስ ምናምን የሚያገለግሉት ኳይሮች በሌላ ቀን ከሚያገለግሉት ይልቅ የከበሩ ናቸው። እሑድ የሚያገለግሉት ዊክዴይስ ማታ ላይ ያለው ፕሮግራም ከሚያገለግሉት ይልቅ የከበሩ ናቸው። የሚገለገለው ግን በሁሉም ቀን ማን ነው? እግዚአብሔር ነው። በየትኛውም ስፍራ፣ በየትኛውም የጉባኤ ቁጥር፣ በየትኛውም ቀን የሚገለገለው እግዚአብሔር ነው። ስለዚህ እነዚህ ሰዎች በታማኝነት በዕጣ ክፍላቸው በታማኝነት ያገለግሉ ነበረ። ሉቃስ 16:10 እንደዚህ ይላል፣ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ በሚያንስም የሚያመፅ በብዙ ደግሞ አመፀኛ ነው ይላል። አያችሁ፣ አገልግሎታቸውን የተከፋፈሉት ደግሞ ስናየው በዕጣ ነው እንጂ በዘመድ ወይም በሌላ ምድራዊ መንገድ አይደለም። ዕጣ ታውቃላችሁ፣ የብሉይ ኪዳን መገለጫ ነው። ሐዋርያት ሥራ መንፈስ ቅዱስ ከመውረዱ በፊት ምዕራፍ 1 ላይ ዕጣ ተጣጣሉላቸው ይላል። በይሁዳ ቦታ ሰው ለመተካት ዕጣውም ለማትያስ ወደቀና ከ11 ሐዋርያት ከተቆጠረ ይላል። ዛሬ እኛ እንደዛን ጊዜ ዕጣ እንጥልም፣ ግን አገልግሎታችንን ስፍራችንን የሚወስንልን ዕጣችንን የሚወስንልን መንፈስ ቅዱስ እንጂ ሰዎች ወይንም ራሳችን ወይንም ዘመኑ ላይ ተቀባይነት ያለው ማዕረግ አይደለም ሊወስንልን የሚገባ። በዕጣ ነበረ እነዚህ ሰዎች የሚሄዱት። አይ እኔ ሮብ ነው ደስ የሚለኝ፣ ሮብ ጉባኤው ጢም ይላል ብለው አይደለም የሚያገለግሉት። እሑድ ነው እኔ ደስ የሚለኝ ብለው አይደለም የሚያገለግሉት። ዕጣቸውን የሚያወጡላቸው ሌሎች ነበሩ። እኛ ደግሞ ዕጣችንን የሚያወጣልን መንፈስ ቅዱስ ነው። ግን በክፍላችን በዕጣችን እግዚአብሔር ባቆመን ስፍራ ደግሞ አንታጣ ወገኖች፣ አንታጣ። እግዚአብሔር ባስቀመጠን ስፍራ በዕጣችን አንታጣ። ሉቃስ 1 ላይ በጣም የምወደው ታሪክ አለ። አቤትን የምወደው ነገር ብዛቱ፣ ምህረት አድርጉልኝ። ሉቃስ 1 ቁጥር 5 እና ቁጥር 8 ቁጥር 11 ላይ ይችላል አንብብ፣ ጊዜ እንዳልፈጅ ማለት ነው። ቁጥር 5 በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ፣ በነገራችን ላይ ክፍፍሎች ውስጥ የአብያ ክፍል አለበት። ቅድም ያነበብነው ክፍፍል ውስጥ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ ይላል። ቁጥር 8 ላይ እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል፣ ሃሌሉያ፣ በክፍሉ ተራ በእግዚአብሔር ፊት ሲያገለግል። እግዚአብሔር ተራችሁን የማያውቀው ይመስላችኋል? የእናንተ ኳየር የሚቆምበትን ቀን እግዚአብሔር የማያውቅ ይመስላችኋል? የእናንተ የዲያቆናት ቡድን የሚቆምበትን ቀን እግዚአብሔር የማያውቀው ይመስላችኋል? አይደለም። በክፍሉ ተራ በእግዚአብሔር ፊት ሲያገለግል፣ በተመደበለት ተራ ማለት ነው። የአብያ ወገን ያገለግላል በተባለበት ቀን ሲያገለግል፣ ቁጥር 11 ላይ የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። እኔ በቃ ሁል ጊዜ አገልግሎትን ሳላጓድል ሲሄድ በጣም ሞቲቬት የሚያደርገኝ እግዚአብሔር ቃል ክፍል ይሄ ነው። በቃ ይሄ ነው። በቃ በክፍሌ ተራ ቆማለሁ። እኔ አልጎድልም። በክፍሌ ተራ ቆማለሁ። በክፍሉ ተራ ሲያገለግል የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ዘካርያስ በክፍሉ ተራ በታማኝነት ሲቆም ከዕለታት በአንዱ ቀን ከመልሱ ጋር ተገናኘ። ከእድሜ ልክ ጥያቄው መልስ ጋር ከዕለታት በአንዱ ቀን ተገናኘ። አይገርማችሁ? ምን ሲያደርግ ግን? ዝም ብሎ የሆነ ኦኬዥናሊ ሲያገለግል አይደለም። ሲመቸው ሲያገለግል አይደለም። በዓል እየቆጠረ ሲያገለግል አይደለም። በክፍሉ ተራ በቃ በሚገባን ቋንቋ ቢኳየር በሚቆምበት ቀን አልቀርም፣ በክፍሌ ተራ ቆማለሁ፣ መልሴን እዛ አገኘዋለሁ። ደግሞ ሃሌሉያ፣ መልሱን አገኘ። ቁጥር 19 ደግሞ እንደዚህ ያለ የእስራኤል አምላክ እግዚአብሔር እንዳዘዘ አባታቸው አሮን እንደሰጣቸው ስርዓት ወደ እግዚአብሔር ቤት የሚገቡበት የአገልግሎታቸው ስርዓት ይህ ነበረ ይላል።
እግዚአብሔር እንዳዘዘ አሮን እንደሰጣቸው ስርዓት አያችሁ። ቤተክርስቲያን ስርዓት ትሰጣለች እንጂ የሚያዝ የሚጠራ የሚቀባ ስፍራ የሚሰጥ ተራ የሚሰጥ እግዚአብሔር ነው። እስኪ በእኔ ተራ አይጎልበትም በሉ። በእውነት በእኔ ተራ አይጎልበትም እግዚአብሔር። በቃ የጠራኝ እግዚአብሔር ነው። ስርዓት የዘረጋችው ቤተክርስቲያን ብትሆንም የጠራኝ ግን እግዚአብሔር ነው። የቀባኝ ግን እግዚአብሔር ነው። እዛ ስፍራ ላይ ያስቀመጠኝ ግን እግዚአብሔር ነው። እዛ ኳይር ውስጥ ያቅሻል። እዛ ኳይር ውስጥ ያውቀኛል። እዛ ዲያቆናት ህብረት ውስጥ ያውቃችኋል። እዛ የጸሎት ህብረት ውስጥ ያውቃችኋል። እዛ ናታዊ ህብረት ውስጥ ያውቃችኋል። እግዚአብሔር በእኔ ተራ አይጎድልበትም። ማንም ሰው ቢቀር በእኔ ተራ ግን አይጎድልበትም። በቃ ሃሌሉያ፣ አይጎድልበትም። በቃ በክፍሌ ተራ እገባለሁ። በክፍሌ ተራ በፊቱ ቆማለሁ። አልታጣም። ደግሞ ከመንሴ ጋር እገናኛለሁ። ይህ መዝሙር አለ፣ በጣም የምወደው መዝሙር። አለፈው ዘምሬላችኋለሁ። እኛ ደግሞ ላስጊጥልህ የመቅደስን ስፍራ ደስ እንዲልህ አንተ እንድትኮራ ላስውብልህ የእግርህን መርገጫ ላገልግልህ እስከ ምድር ዳርቻ። አነሰ ወይ በቤትህ ምስጋና፣ አነሰ ወይ በቤትህ አምልኮ። እግዚአብሔር ሆይ አይጓደልብህ፣ እኔ እያለሁ ምንም አይቅርብህ። ሃሌሉያ፣ እኔ እያለሁ ምንም አይቅርብህ። በክፍሌ ተራ አይጎድልበትም። በእኔ ተራ አይጎድልበትም። በእኔ ዘመን አይጎድልበትም። ምንድነው ለእኔ የተሰጠኝ መክሊት? በእኔ ዘመን አይጎድልበትም እግዚአብሔር። ስለዚህ ከዚህ ምዕራፍ ስርዓትን እንማራለን፣ ታማኝነትን እንማራለን። በተጠራንበት በእጣ ክፍላችን ማገልገልን፣ መታመንን እንማራለን። ገና ምዕራፍ 25 አለኝ ዛሬ። በቃ እንግዲህ ጌታ ይርዳችሁ። ምዕራፍ 25 ላይ ስንመጣ የቤተ መቅደስ መዘምራንን ነው የምናገኛቸው። ዝማሬ እንግዲህ ብዙ ጊዜ ተነጋግረናል። ማጀቢያ ሳይሆን ለእግዚአብሔር የሚቀርብ ቅዱስ አምልኮ ነው ብለናል አይደለ? ቅዱስ አምልኮ ነው። አገልጋዮቹም ይላል በመሰንቆ በበገና በጸናጽል ትንቢት የሚናገሩ። አይገርማችሁም? በመሰንቆ በበገና በጸናጽል ትንቢት የሚናገሩ ይላቸዋል አገልጋዮቹ። ዋው! ለካ ጀስት እያጀቡ አይደለም የሙዚቃ መሳሪያ የሚጫወቱት ወገኖቻችን። ጭር እንዳይል አይደለም ሰባኪው እስኪመጣ ድረስ፣ መባ እስኪሰበሰብ ድረስ፣ ዘማሪው መዝሙሩን እስኪጀምረው ድረስ ለካ እያሟሟቁ እያጀቡ አይደለም። ለካ በመሰንቆ በበገና በጸናጽል ትንቢት የሚናገሩ ይላቸዋል። እያንዳንዱ ቃል ሳነበው በጣም ነው የምደነቀው። የእግዚአብሔር ቃል በኪቦርድ በሳክስፎን በቤዝ ጊታር በሊድ ጊታር ትንቢት የሚናገሩ ናቸው። ለካ አጃቢዎች አይደሉም። ለካ መድረክ ላይ የሚቆሙት አሟሟቂዎች አይደሉም። ለካ አጠባባቂዎች አይደሉም። ሰዓት ሞዮች አይደሉም። ለካ ብዙ ጊዜ ተነጋግረንበታል። ይህን ነገር አልቆይበትም። አገልግሎታቸው የእግዚአብሔርን መልእክት የተሸከመ ነው። ለካ እንደ ትንቢት ምንድን ነው የሚያደርገው? ያንጻል፣ ያጽናናል አይደለ? ለካ አገልግሎታቸው የሚያንጽ የሚያጽናና፣ እውነትን የሚገልጥ የሚገስጽ የሚመክር ነው። ለካ የዝማሬ አገልግሎት። ዋው! ቆላስይስ 3:16 ላይ እንደዚህ ይላል፣ የእግዚአብሔር ቃል በሙላት ይኖርባችሁ ካለ በኋላ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። መዝሙር ይገስጻል። መዝሙር በነገራችን ላይ እግዚአብሔርን የሚያመልክ ብቻ አይደለም። ከዚህ በፊት አጫውቻችኋለሁ። ወይም ፓስተር ታምራት ኃይሌ በጣም ነው የምወደው ፓስተር እና 2 ጊዜ ነው ኢንተርቪው ያደረግኩት። 2ም ጊዜ ኢንተርቪው ሳደርገው 3 ሰዓት ነው ያወራነው። በቃ እኔ ካለመጥገቤ የተነሳ እሱን መጠየቅ 3 ሰዓት ነው ያወራነው። እና መዝሙር አለ አገልግሎቱ ወደ ላይ ብቻ አይደለም። ወደ ላይ እግዚአብሔር እናገለግላለን፣ ወደ ጎን ደግሞ ህዝብን እናገለግላለን። ትውልድ እንቀርጽበታለን። የትውልድ አመለካከት ይቀረጽበታል። ትውልድ ይገሰጽበታል። ትውልድ ይማርበታል። ትውልድ ይጽናናበታል። ትውልድ ይጸናበታል። ትውልድ ይታነጽበታል። ትውልድ ይሰራበታል። ወደ ጎና እነዚህ ሰዎች ትንቢት የሚናገሩ ይላል። ያውም በሙዚቃ መሳሪያ ያንጻሉ። ደግሞ ይሄ አገልግሎት ከመንፈሳዊነቱ ባሻገር በተሰጡ በዝግጅት በመረዳት የሚደረግ አገልግሎት እንደሆነ እናያለን። ከዛ ደግሞ ታናናሾች በታላላቆች ስር ሆነው በአንድነት ያገለግሉ ነበረ። ካያችኋቸው ትንሹም እንደ ትልቁ በአንድነት ሆነው ያገለግሉ ነበር ይላል። ለምን ካላችሁ የእግዚአብሔር ስራ ወገኖቼ የሚቀጥል ስራ ነው። በቃ
በተመሰረተው ላይ በቅብብሎሽ የሚሰራ ስራ ነው እንጂ የቀደመውን እያፈረስን እየጣልን በየዘመናቱ አዲስ መሰረት አንመሰርትም። ይህንን ማወቅ አለብን። ሐዋርያት ሥራ ምዕራፍ 1 ቁጥር 1 እና 2 እኛውንስ በጣም የምወደው ማለት ለራሴ መሰለችኝ። ቴዎፍሎስ ሆይ ያለው ሉቃስ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ ስለ መጀመሪያው ነገር ጻፍኩልህ ይለዋል። ወገኖች የተጀመረ ነገር አለ፣ የተጀመረ ድርጊት አለ፣ የተጀመረ ትምህርት አለ። ያደርገውና ያስተምረው ዘንድ ኢየሱስ የጀመረው ላይ ሐዋርያት ቀጥለዋል፣ ገንብተዋል። እኛም ደግሞ ቀጥለን እንገነባለን። ስለዚህ ክርስትና ምንድን ነው? በተጀመረው ላይ መገንባት፣ መጨመር፣ መገንባት፣ መጨመር። ማነጽ የሚለው ቃል እኮ እሱ እኮ ነው ትርጉሙ። ታውቃላችሁ አይደለ? ማነጽ እኛ አሁን በጣም ደጋግመን ተጠቅመነው ቤተክርስቲያን ውስጥ ሌላ ትርጉም ያለው ይመስለናል። ህንፃ መስራት ማለት እኮ መገንባት ማለት ነው። አያችሁ፣ በመሰረቱ ላይ ነው የምንገነባው እንጂ አዲስ ነገር አይደለም የምንፈጥረው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 እስከ 12 ሐዋርያው ጳውሎስ እንደዚህ አለ፣ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩኝ፣ ሌላውን በላዩ ያነጻል። በምኑ ላይ? በላዩ ያነጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያነጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም፣ እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። አያችሁ፣ ክርስትና የተጀመረውን ማስቀጠል፣ በተመሰረተው ላይ ማነጽ እንጂ አፍርሶ መገንባት ወይም አዲስ ነገር መፍጠር አይደለም። አሁን እኮ መከራችንን ያየነው አዲስ ነገር ለመፍጠር እኮ ነው። አዲስ ነገር፣ በቃ አዲስ ነገር። ጳውሎስም የጀመረው ጴጥሮስም የቀጠለው ከዛ በኋላ ያሉ የመጀመሪያዎቹ ቤተክርስቲያን አባቶች የቀጠሉት እዛው ላይ ነው የምናንጸው። ምንም አዲስ ነገር አንፈጥርም። አንጨነቅ፣ አንጨነቅ። በቃ አንድ ጊዜ ሄርሚ እንደዚህ ያለች ባይብል ስተዲ እየተቀረጸን ሰባኪዎቻችንን እኮ አስጨነቅናቸው አለች። በቃ አዲስ ነገር ከመፈለጋችን ብዛት እነሱ አዲስ ነገር ለመፍጠር መከራቸውን አስጨነቅናቸው አለች። በቃ አናስጨነቃቸው አለች። አዲስ ነገር መፍጠር አይደለም የተጀመረው ላይ መቀጠል፣ የማፍረስም አይደለም። አንዳንድ ጊዜ አገልግሎታችን በአይደለም ላይ እንዳይመሰረት መጠንቀቅ ያስፈልጋል። ነው ሊኖረን ያስፈልጋል። በአይደለም ላይ አገልግሎት አይመሰረትም። በተመሰረተው ላይ ግን እየገነባን ከዛ የተጣመመውን ደግሞ እያረመን አይደለም እያለን እንሄዳለን። አይደለም የአገልግሎት መሰረት ሊሆን አይችልም። ነው የምንለው ነው የሚቀጥለው። መጀመሪያ ከዚህ ክፍል ላይ ደግሞ የምናየው መዘምራኑ በዕጣ ክፍላቸው በስርዓት ያገለግሉ ነበረ። ስርዓትና መንፈሳዊነት አይጋጩም። በመንፈስ መመራት ማለት ስርዓት አልበኝነት አይደለም። አሁን የእግዚአብሔር መንፈስ በመካከላችን የለም ወገኖች፣ ምንም ጩኸት የለም፣ ጫጫታ የለም። እዚህ ቦታ ላይ የጌታ መንፈስ በመካከላችን አለ የለም? አለ። በምን አወቅሽ ካላችሁ የጌታ መንፈስ በሌለበት ምንም አይነት ድነት የለም። ምንም አይነት ድነት ካለ የጌታ መንፈስ በመካከላችን አለ። ሰው እየዳነ ነው አይደለም? ሰው እየታነጸ ነው አይደለም? የጌታ መንፈስ በመካከላችን አለ። ስለዚህ መንፈሳዊነትና ስርዓት አልበኝነትን ለይተን ማወቅ እጅግ በጣም ጠቃሚ ነገር ነው። የዝማሬ አገልግሎት ቅዱስ አምልኮ ነው። በቂ ዝግጅትና ስርዓትን ማክበር መንፈሳዊነት ነው። መንፈሳዊነት ነው። በነገራችን ላይ ሰዓት አለማርፈድ መንፈሳዊነት ነው። በቃ አገልግሎት ተጋብዛችሁ ወይንም ደግሞ የሆነ ቦታ ሰዓት አለማርፈድ መንፈሳዊነት ነው። በተሰጣችሁ ሰዓት ተጠቅማችሁ መውጣት መንፈሳዊነት ነው። ባይዘው መንፈሳዊ የሌላውን ሰዓት ተሻምታችሁ በቃ መንፈስ ቅዱስ እንዳደረገኝ ነው መሆነው ብላችሁ የሆነ ነገር በቃ ኪዮስ ፈጥራችሁ የቤተክርስቲያናን ፕሮግራም አመሰቃቅላችሁ ስታበቁ እናንተ መንፈሳዊ፣ ፕሮግራሙን ያወጣው ሰውዬ ስጋዊ። መንፈስ ቅዱስ የስርዓት አምላክ ነው። ወይ የሆነ ሰው እየተናገረ ያንን ሰው ረብሸን ምናምን ስናበቃ እኛ መንፈሳዊ፣ ያ ሰው ስጋዊ ነው። እርስ በርሱ አይረባበሽም። የትንቢት መንፈስ እርስ በርሱ አይረባበሽም ብሏል ሐዋርያው ጳውሎስ። አንዱ ትንቢት ሲናገር ሌሎቹ ያድምጡት፣ ደርበው እንዳይናገሩ አለ። ምክንያቱም እርስ በርሱ አይረባበሽም። የጌታ መንፈስ ጨዋ ነው። በቂ ዝግጅት፣ ስርዓትን ማክበር፣ ሰዓትን ማክበር መንፈሳዊነት ነው። መሰረቱ ላይ መገንባት ላይ እናተኩር።
ዝማሬ ወደ ላይ እግዚአብሔርን፣ ወደ ጎን ሰዎችን እንደሚያገለግል እንወቅ። ክብር ለኢየሱስ ይሁን።